ሀቢባ የመዳም እንትኖችን ቤት አስበላች። በቤቶች ጉዳይ እንኳን ትጠይቂያለሽ ብያት ነበር። ትዝ ይላችኋል? ትዝ የሚላችሁ ሰዎች አላችሁ? ስሙ ወገስ እኔ ሀቢባ ምን ብያ ነበር? በልጆች ጉዳይ ማለት በቤት ጉዳይ እና በሰው ምናምን በምናምን በሐዋላ በነካሊድ ምክንያት አንድ ቀን ትጠይቃታለሽ እላታለሁ። አሁንም ተጠይቃ አይደል እንደምትጠይቅ ግን እንድትጽፉልኝ እፈልጋለሁ። ገባችሁ? ለምን ህገ ወጥ አይደለም ምናምን ነገር ትላለች። ህገ ወጥ መሆኑን ግልጽና ግልብ እኮ ነገር ምንድነው? አረብ ሀገር ቁጭ ብላ ነው እጣ የምታስቆርጠው። በአረብ ሀገር ደግሞ ሐራም ነው፣ ኃጢያት ነው፣ ወንጀል ነው። ዛሴት በዛም ኬድ ብዙ ዩቲዩበሮች አይታችሁ ከሆነ የቤት ማስታወቂያ ይሰራሉ። ቤት ገዛው ሊያ የኛ ሊያ ኮሶ አሁን ቤት ገዛው ስትል ወሬኛ ግቢበት አልኳት። ምቀኞች ቀጥል ብሉ ይላሉ ቴክስተሮች ደግሞ ከስር ምቀኞች ቀጥል በሉ እንትና ቤት ገዛው ብላ ሁሉም ዩቲዩበሮች አንድ ሰሞን አይታችኋል። አዲሱን ቤቴኑ ላሳያችሁ ይላሉ። ገና እንጨትና ብረት ያሳዩዋልና እኔ ልጄን ነው የምላችሁ እንደዚህ እጣ ማስቆረጥ በውስጥ መጣው አናገሩኝ ማለት ነው። ከኛ ጋር እንድትሰሪ ማስታወቂያ በእያንዳንዱ ዙር ላይ ቦነስ እንዳለ ይነገሩኝ። ምን እንዳልኳቸው ታውቃላችሁ? ልጄን ነው የምላችሁ። መስዬ በጣም ተቀይሜሻለሁ። የጥንቴ ጠዋቷ የእውነት ምን እንደነካሽ አላውቅም። ጠፍተሻል። ምን እንደሆነ ልንገራችሁ። በውስጥ መጡና በWhatsApp ደወሉልኝ ማለት ነው። ለመጀመሪያ ሲደውሉ አልነበርኩ። ከዛን ጻፉልኝ ለእንደዚህ ስራ ፈልገንሽ ነው አናግሪኝ ስሉ ተናገርኳቸው። እሺ ምንድነው ስላቸው ከኢትዮጵያ ነው እንደዚህ ሪል ስቴቶችና ቤት ምናምን ላይ እጣ በእጣ እንደዚህ ማድረግ ነው እና አንቺ የላይቭን ነገር እንድታስተዋውቂና እንደዚህ ለዛ እንከፍልሻለን እና ዋጋ አሉኝ ቀጥታ ሲሉኝ ምን እንዳልኳቸው ታውቃላችሁ? እግዚአብሔርን ቃል በቃል ማለት ይሄ ነገር ትክክል ህጋዊ መሆኑንና ለመሆኑን ለሚመለከተው አካል ማውቃቸው አንዳንድ የሚመለከታቸው አካል አሉ በዚህ ጉዳይ ላይ በቤቶችና በመናምን ላይ እናንተ የላካችሁልኝን እንትን ፕሮጀክት ወደነሱ ልኬ ህጋዊ ከሆነ እገባለሁ አልኳቸው። ችግር የለውም ደስ ይለናል አሉ። ደውሎ ያውቁ ጠፉ። እሺ ያ አንዱ ደግሞ ቤት ማስታወቂያ ላይቭ እንድሰራላችሁ እኔ ቤት እንደገዛው እንደዛ ማስታወቂያ እንድሰራ እና የምን ያህል በውጪ በዲያስፖራ ወይ በውጪ እንዳለ ተመልካች እንዳለኝ እንትንሽላክ ያሉ ይላኩላቸው። ከዛ በኋላ ድሬዳዋ ላይና ወይ ሐረር ላይ እንደዚህ አይነት የቤት እድል ቢኖራችሁ አሪፍ ነበረ፣ እኔ ራሱ ለራሴ እገባበታለሁ አልኳቸው። እስካሁን ድረስ አልጀመርንም እንደዚህ አይነት ፕሮጀክት ግን ወደፊት እንገባበታለን አሉ። ሁላችሁም አዲስ አበባ ላይ የተጫረሳችሁን ያላችሁት የቢዝነስ ጭንቅላት ካላችሁ ወደ ክፍለ ሀገር ገባ በሉ ትሰራላችሁ አልኳቸው። ከዛ አንድ ቀን ክፍለ ሀገር እንደዚህ ቢኖራችሁ ምናምን ስል ሳወራ ጠዋቱ ምን አይነት ፕሮጀክት ብሎ ቀረላከልኝ መሰላችሁ? እንኳን ደስ አለሽ መጣንልሽ ምስራቅ የሚል ማስታወቂያ ሰርቶ ይልክልኝ። ዋት አልኩኝ። ማታ ሳወራ ነበር። ጭራሽ እቅዱ እንደሌላቸው ግን ወደፊት እቅድ ውስጥ እንደሚያስገቡ ነግሮኝ ኦሬዲ ፕሮጀክት ቀርጾ እባክሽን የምስራቋ ጨረቃ ብለንሻል፣ ይሄን የምስራቁን ፕሮጀክት ተኛ ጋር ተቀላቀይ አለ። እናቴ ትሙት እና በአንድ ቀን ፕሮጀክቱን ጭራሽ ሀሳባችን ውስጥ አልነበረም አላላችሁም እንዴ? በአንድ ሌሊት መቼ ድሬዳዋ እንደምትሄዱ መቼ ሐረር ላይ ጉብኝት እንደምታደርጉ መቼም እንደምታደርጉ ከመቼው ደነገጋችሁ? እኔ እንትን ነኝ አለ ጀስት የለም የባለ ሀብቶቹ የድርጅት እንትኑ የሚያስተዋውቁ ምን ነው የሚባለው በእንትን ቋንቋ እዛ ብቻ ነኝና የእነሱን እቅድ አላውቅም ነበር አለ። ቦለኩት። አረ በኔ ምክንያት ሂጂና በግዢ ነሚኮ ሊልዬ ብዬ ዲያስፖራ ቀስቀሼ ብርሽን አስበልቼ ሁሉ ቀን ስታይኝ ልትረግሚኝ እናቴ ትሙት። ቦለኳቸው።
በሌላም ቁጥር ሲመጡ ቡልክ የማንን ሰዓትና ጊዜ ነው ወሽ የሚያደርጉ? ገባችሁ? ዛሴት እና እንደዚህ አይነት ማስታወቂያዎች ብዙ ይመጣላችኋል። እሱ ላይቭ ላይ በገባው ቁጥር እየገባ ያስተዋውቃል። ከዛን እኔ የገዛሁትን ቤት ላይ ማብራሪያ ይሰጣል። እኔ ገዛሽው ብሎ እኔ አዲስ አበባ ላይ እናት የትም ቤት አይደለም በግ አልገዛም። እኔ አዲስ አበባ ለነዋሪዎቹ ምችት ይበላ ሀገሬ ናት፣ ዋና ከተማ ናት፣ ድምቀት ትሁን፣ የአፍሪካ መጠሪያ ትሁን። እኔ ግን ለኑሮ አዲስ አበባን አልፈልጋትም፣ አልወዳትም። ምክንያቱም ልጅ ሆኜ ቫኬሽን ስንሄድ በጣም ቪአይፒ ሀብታም ቤተሰብ አለን። ግን ልጅ ሆኜ ቫኬሽን ስንሄድ በጣም ብርዱ ያስጠላል፣ ምኑ ያስጠላል። ያ አይምሮዬን ቶርች አድርጎታል። አይ ዶንት ኖ ከሀገር ከመውጣቴ በፊት ማለት ነው። አይምሮዬ ያ ነገር አለና ለኑሮ አልፈልጋትም፣ አልፈልጋትም። እና እኔ መኖር ብፈልግ ከናዝሬት ጀምሮ እስከ ታች ነው መኖር ብፈልግ ለኑሮ ማለት ነው። ግን ትምር ድምቅ ትበል አዲስ አበባ እንትን ትበል። እኔ ግን ለመኖር አልፈልጋትም አዲስ አበባ። ከናዝሬት ጀምሮ ነው ብኖር ወደ ላይ አገር ደግሞ ከሄድኩኝ ምናልባት ደቡብን አይቼው አላውቅም። ዝም ብዬ ሳስበው የሐረር አይነት አየር ያለው ይመስለኛል። ህዝቡ ጋም ለመላመድ ከባድ አይመስለኝ። ደቡብ እና ከናዝሬት እንዳለ ከናዝሬት ጀምሮ እስከ መጨረሻ እስከ ጅጅጋ ድረስ ናይስ። ለኔ የምፈልገው አዲስ አበባ እምር ትበል፣ ደስ ትበል፣ ስትታይ ደስ ይላል፣ ኩራት ነው ምናምን። ግን እኔ አየሯን አልወዳት። I don't need it. Yeah. I don't need it. እና በአንድ ቀን ፕሮጀክቱን ሲያደርጉት እና ማስታወቂያ ምን ማለት እንደሆነ የኢትዮጵያ ማስታወቂያ ገብቶኛል። ይመቻቸው። ግን እዳ እንደሚከፍሉበት ነው የምነግራቸው። በጣም ሀቢባ ጋር ተጣሉ። ኢንፎርሜሽን ኢንሳይደር አውዝ ብላ መሽጣል። ቀይስቲ ፈታላዎችን ሊያቸው እስቲ ጋይስ፣ አሁን ትልቅ አጀንዳ አለን። የና ሀቢባን ጥል የምናስተናግደው እና ሀቢባን በቤት ጉዳይና በምናምን ዋጋ እንደምትከፍል ነግሬያታለሁ። ጻፉት። ገና ነው አልከፈለችም፣ ግን ትከፍላለች። ባሏ ምን ስራ እንደሚሰራ ታውቃላችሁ? ኤምባሲ ሾፌር። ግን ኤምባሲ ጎን ለጎን ምን እንደሚያደርግ ታውቃላችሁ? የሸቃላ ጠፍቶ ይመጣል አይደል? የኛ ልጆች ጠፍቶ ይመጣሉ። ከዛን ኤምባሲ መጡ የለ አንዳንድ አረቦች ሰራተኛ ከኤምባሲም ስለሚያገኙ ይመጣሉ። ምክንያቱም ከኢትዮጵያ ለማምጣት ወደ 400,000 ድርሃም ምናምን ይከፍላሉ፣ ወደ 100,000 ምናምን አይደል? ያ ክፍያ እንትን ሳይል ግን በህጋዊ መንገድ ከዛው ለመውሰድ ይፈልጋሉ። ከዛን እነዚህ ሾፌሮች፣ ዘበኛ፣ ወረቀት አቀባይ ምናምኖች አሉ ዊዛውት አምባሳደር ገና አምባሳደሩ ጋር ምናምን ጋር ልጆቹ ሳይደርሱ እዛው ይቀባበሉና ልጆቹ ደግሞ ያ ኤምባሲ ነው የሚመስላቸው። ሁሉም ነገር ኤምባሲ ነው የሚመስላቸው። እዛ የታሰረ በጉላ ኤምባሲ ሰራተኛ ነው የሚመስላቸው የኛ ልጆች ችግራቸው። እሺ እዛው አየር በአየር ይወስዱና ሰራተኛ ፈልጋለ ብሎ ያስመዘገበ ወይ ምናምን አረብ አለ ሄደው ይሰጣሉ። ከዛን እዛ ይቀባበላሉ። ያየ በሰማል አለ እዛው የኤምባሲ ልጆች የኡነት እና እናቴ ትሙት ይከፍሉበታል። የኡነት ይከፍሉበታል። በተለይ እንደዚህ ሰው ዝውውር በጣም ወንጀል በሆነበት ሰዓት አይደል? ዜጋ እየተቸገረ እያለቀሰ ከሀገር ሲወጣ እሱም ሀገሩ ቤተሰቡም ዋጋ እየከፈለ ወጣት እያጣበት ለቤተሰቡ ይሆናል ብሎ መንግስትም ኦኬ መውጣት ከፈለጉ ብሎ ፈርሞ ከሀገር እንዲወጡ አድርጎ ግን እየተጠቀሙ ያሉት እነ ሀቢባ ናቸው፣ እነ ሙኒት ናቸው። እና ሲቸገሩና ሲታመሙ ብቻ ኤምባሲ የሚጠራ ከሆነ ኤምባሲ ባለመጠቀም
አለበለዚያ ሌባ ሲካፈል ወይለም ወይ ስላልተከፋፈላችሁ ነገር ይሆናል። እናንተ እዛ ክፍፍል ውስጥና እዛ ጥቅም ውስጥ ከሌላችሁ እንደ ሀገር ስማችሁን እንትን ታረጋላችሁ። ለምን ሲታመሙ ችግራቸውን ብቻ ጋር አይደለም ለእናንተ የሚደወል። በአረብ ሀገር ልጆች እየተጠቀሙ ያሉት አረብ ሀገር ያሉ ልጆች ራሱ አይደለም እየተጠቀሙ ያሉት እና ሀቢባ ናቸው። ሀቢባን እያየናት ረዘመች በመዳም በእህቶቼ ብር ማለት ነው። እነ ሙኒት ቂጣ ወጡ ዛሴት ያ ዛሴት የእውነት እንደ ቀልድ እንዳታዩት። እኔ የሙኒትን መታወቂያ ምናምን ሙሉ ስም ስለሚያስፈልግ ለሰራተኛና ማህበር ልክ ያለው እዚህ የፈለገ ሙኒትዬ ምናምን ብንል ይሄ እሷ መታ ሄለንዬ ካለችኝ ሄለን ላታል ሙኒት ላታል። ስራዋ ግን ሌላ ነገር አያገባም። እኔ ሰው መጥቶ ባናገረኝ መንገድ አናገራለሁ። መተ ባናገርከኝ መንገድ አናገርኩ ማለት ለአንተ ያለኝ አመለካከት ወይ አንተ የምትሰራቸው መሰሪ ነገሮች አይምሮ ውስጥ ተቀየሩ ማለት አይደለም። እኔ እንደዚህ አይነት ባህሪ ነው ያለኝ። ዛሴት እኔ ጋር ርቦ እንጀራ ልሰጥ እችላለሁ፣ ግን እንጀራ ከልክለ ደብድበ የገደልካት ልጅ ግን እያስፈረድኩብህ እንደሆነ ወቅ። እኔ እንደዚህ አይነት አመለካከት ነው ያለኝ። እሺ ጋይስ ያ የሆነ አንተን እየከሰስኩ ስለሆነ አንተን በጥላቻ አላሳድድህም። ማደሪያ አስተኛ ሁላ ይችላል፣ እኔ ጋር ላኖር ይችላል፣ ግን የከሰስኩ ነገር ሌላ አጀንዳ አምላክሲስ ያ ምን ታረጋለህ? እንደዚህ ምን እንደሚባለው እንደዚህ አይነት ባህሪ አይ ቲንክ እኔ እንደዚህ ነው የማስበው። ከስ የሳጅንን ጉዳይ 10 አንበሳ አውርዱ፣ እኔ እዚህ ድረስ ሄድበታል። ከፈለጋችሁ ቁጭ በለ ወሬውን ማጣራቱን ትፈልጋለህ። ከዛን እኔ በደረቅ እንትኔ ልወዝወዘው በግሬ ብዬ እስከኦስሎሽ ሳገርላል። እግዚአብሔር 10 አንበሳ አውርድ፣ ጉዳዩ ይያዝላል። ሚዲያ ላይ አይደለም በሪል ላይፍ ሄድላለሁ፣ ኦስሎ ሄድላለሁ ከፈለክ። አዋጣችሁ አንዳንድ አንበሳ 10 አውርዱ። ኦስሎ እያያችሁ እነደዋለሁ ነው የምላችሁ። የሳምንት ቫኬሽን ይዤ ወጣለሁ። እዚህ ሀገር የአንድ ሰውን ስምና የአንድ ሰውን ቁጥር ካገኛችሁት ቤቱ እየመራ ይወስዳል። ራሱ ዝም ብለህ ለባለ ታክሲ ይሄን አድራሻ ውሰደኝ በዚህ ቁጥር ስትለው እዛ አውጥቶ ይሰጣል። ሳጅ እንድትነግረኝ አይገባል። አንድ ሰው ቁጥሩና ቤቱ እንትን አለ። ለባለ ታክሲ እንደዚህ ነው የመጣሁትና ውሰደኝ ብለ ከሰጣችሁት ቁጥርና ወይ ቴሌፎን ቁጥር ወይ ስሙ ባለ ታክሲው ዝም ብሎ ለምን ኖርማል ነው። ይሄ ህገወጥ ምናምን ነገር አይደለም። ያ እና አንዳንድ ምልክቶች አሉ ከኋላ። አንድ ነገር በእርግጠኝነት ልንገራችሁ፣ ሳጅን ነው የምትለው ሳጅን ነው የምትለው እዚህ ኖርዌይ መታ ተመልሳ ሄደች የምትሉ ሰዎች አላችሁ። ወዴት ስላችሁ ቤቷን እኮ ተመልሳ ገባች እንዴ? ታዲያ ቤቷን እንጂ የምትገባው የት ነው የምትገባው? እንደገና በስንት ሰዓት ውስጥ ተመልሳ ገባች ስል ትንሽ ቆይታ ወዲያውኑ ገባች ላይቭ ትላላችሁ። እዛው ቤቷ ሆነ። እንዴት ነው ከዱባይ ወዲያውኑ ወደዛ የምትገባው? እንደገና አንድ ነገር ልንገራችሁ፣ የኢሮፕ ቤቶች ሁሉም የሚሰሩት ከእንጨት ናቸው። እሺ የሳጅንን የምትቀመጥበት ሽቶ የምታስተዋውቅበትን የምታሳይበትን ቤት እንዳለ እንጨቱን ይዩት። እንጨት የአረብ ሀገር ቤቶች የሚሰሩት ከድንጋይ ነው። ሙቀት ስለሆነ የመድረቅና የእንትን ችግር የለም።
እሺ የሳጅን ቤት እንጨት ነው። እኔ አሁን መስኮት እዚህ ጋር ስለሆነ ለካሜራ የምቹ ስላልሆነ እዚህ ጋር ይሄን አስቀምጬ ነው እንጂ አሳያችኋል። እንጨት ነው እንደዚህ እንጨት ነው የሚሰራው። ለምን ሙቀት ስለሌለ በብሉኬት ሲሰራ ጊዜ ይወስዳል፣ ወይንም ደግሞ ሳይደርቅ ገና ዊንተር ይመጣል አይደርቅ። ለዛ የሚሰራው ቶሎ ፈጣኑ እንጨት ቤት ነው የሚሰራው። እንጨት ቤት እንጨት ሲባል ርካሽ እንዳይመስላችሁ እሺ። እና ሳጅ የምታስተዋውቁበት ሽቶውን ቤት ጎዳ ወደ መግቢያው ገና ከመግቢያው ስመጣ እንደዚህ ፎቁ ጋር አካባቢ እንጨቱን ይሁት እሺ። ኖርዌይ ነው ያለች። ይሄን በእርግጠኝነት ነው የምነግራችሁ። እና ይሄ በእርግጠኝነት ዩሮፕ አሜሪካ እንኳን ብዙ አይደለም። የዩሮፕ ቤቶች እንጨታማ ናቸው። ደግሞ የኖርዌይን ቤት አሰራር እናውቀዋለን እሺ። እና በዚህ እርግጠኛ ሆኜ ነው የምነግራችሁ። እንደገና ደግሞ አንድ ሰው እንግዳ ከሆነ እዚህ ሀገር ኤርፖርቱና ሴንተሩ ይራራቃሉ። እየመራችህ መንገድ ሳይጠፋባት ሴንተሩን ምናምን ይሄ እንትን ነው አትል። ገባች? ያዡ ካላችሁ 10 አንበሳ አውርዱ። እኔ ኦስሎ ድረስ ሄድላችኋለሁ እየነዳው ከኔ ካለውበት እየነዳው 7 ሰዓት ገባላችኋለሁ። ላይቭ ላይ ያሳዩዋችሁ። እዛ ሴት ከኔ ጋር ችግር የለባት። ምን ችግር አለ? እንደውም ለመጀመሪያ ጊዜ ቡና ምናምን እንጠጣለን። ያ ፍሮም ኤርፖርት ምናምን ግን ሀገሩን ልታውቀው ይገባላ። ትምታታባለ ገረመኝ። ገባኝ ቱጌዘር እንትን ዩኒቨርስ አንበሳ አፌ ላይ ለምዶብኝ አንበሳ እንትን ዩኒቨርስ እውነት። እና እኔ 5 ቀን እረፍት ወስጄ ሄድላችኋል። 5 ቀን እያያችሁ እየነዳን ሙዚቃ እየሰማን እንገባታለን። ለወዝወዘው ለግሬ ሆቴል እንኳን አልይዝም። እዛው መኪና ውስጥ ነው የምተኛው። ዛስ እንደገና ደግሞ የኛ ልጆች አሉ። ማጣራት ከፈለግን አጣሩልን ማለት እንችላለን። ቤቱ ግን ተመልሳ ገባችበት። እዛ የዱባይ አላችሁ። ዱባይ ቤቶች በእንጨት አይሰሩም እሺ። የኢሮፕ ቤቶች የፈለገ ቢለያይ የሆነ ቦታው ይመሳሰላል። በጣም ነው የሚመሳሰል። መኪና አለሽ ወይ ትከራዩልኛላችሁ? ልክ ዩኒቨርሱን እንደገዛችሁት ልክ ዩኒቨርሱን እንደምታስገቡት 10 መኪና ትከራያላችሁ። መንጃ ፍቃድ እንሰርቃለን። ምን ይለናል? ኒኪታዬ ሰላም ላይ ቀደም ጽፌልሽ ነበር እኮ ጽፌልሽ ነበር አልነበርሽ? እንጨቶች ነው። እንደገና በሩ ራሱ የዚህ ሀገር ብር እናውቀዋለን። የፈለገ ሀብታም ብትሆን ምናምን አንድ አይነበር እና ከነሱ ጋር ምን አከራከረ ምናምን ብዬ እኔ እንትን ያልኩት የምትሄዱበት መንገዶች ዝም ብሎ ስለሆነ ማለፍ ፖይንታችሁ ማለት አይደለችም እና ነች አይደለም። እንደው ዱባይ ናት እንትን ናት የሚለው ስለሆነ ማለት ናት አይደለችም የሚለው ላይ ብትከራከሩ ይሻላችኋል። ዱባይ ናት ወይስ እንትን የሚለውን ነገር ተውት። እንትን ላይ ማለት ናት አይደለችም የሚለው ላይ ፎከስ አድርጉ። ግን እዛ አይደለችም እዚህ ናት የሚለውን ነገር ተው። ለምን ጭንቅላታችሁና የእናንተን የኢንፎርሜሽንና ነገሮችን እንትን አለማለት እጥረት እንዲያስንቃችሁ ያደርጋል። ማለት ናት አይደለችም የሚለው ላይ ፎከስ አድርጉ። ዱባይ ናት ወይስ እንትን አይደለችም እንትን ናት የሚለውን ፎርጌት ትይነን። እሺ ይሄን ፎርጌት አድርጉት። እዚህ ሀገር እንዳለች የቤቷን አየሁት፣ እንትኑ አየሁት፣ በሩን አየሁት ራሱ። ለምን ገና እንደዚህ ሲገባ አካባቢ ነው፣ ደረጃው ስር ነው፣ የላኛው ፎቅ ላይ ደረጃው ስር ነው ሽቶ መደርደሪያ ያላት እዛ ጋር የምትቀመጠውና በነገራችን ላይ አልተከታተልኳት፣ እግዚአብሔርን አልተከታተልኳት። ዝም ብዬ
አንድ ቪዲዮ ሽቶ ስታሳይ አይ ዝም የቆም ያዩዋት። እኔ አሁን ሐሳቡ አለኝ ግንዛቤው አለኝ እንጂ ምን እያረጉ እንደሆነ እግዚአብሔርን አልከታተላቸው። እኔ ከፈለኩ ነው የምከታተል፣ ከፈለኩ እከታተላለሁ። ቶፒክ እኮ አለበለዚያ ያንን ሰው አውቀዋለሁ ጀስት ምን እንደሚያወራ ለመስማት ቁጭ ብዬ ማዳምጠው ሰው አይደል። አሁን ብዙ ሰው ሚዲያ ላይ ያውቃሉ፣ ግን አንድ አመት ባላያቸው ምን እያደረጉ እንደሆነ ይገባኛል። አንድ ደቂቃ አይቻቸው ምንም የሚመጡት ነገር የላቸው እና አንድ ቪዲዮ ስክሮል ሳረግ ቀስ ይለና ቢያ ያየዋት ሽቶን አይደለም ያየሁትን እንዳጋጣሚ እንደዚህ መግቢያው እንደዚህ ያየሁት በሩን አየሁት። ከዛን ደረጃው ስር ያለውን እንጨት ሳየው እና ስለ ኖርዌይ የሚሉት ነገር ለምን አይተውም አልኩኝ። ግን ሳጂ አንድ ጥያቄ ልጠይቅሽ። እኛ ነጮች እንዴት እንደሚኖሩ እናውቃለን። ውጭ ሀገር ኢሮፕ ላይ በተለይ እዚህ ያለሽበት ሀገር ላይ ሰዎች ተበላልጠው መኖር ስለሌለባቸው ታክሱ መጥቶ ወገባቸው መጥቶ እኩል ነው የሚያስቀምጣቸው። አንዳንድ ጊዜ ሁለት ስራ መስራት የሚያቆሙ ሰዎች አንድ ነው ስለሚባል ታክስም 30% 50% ራሱ እየከፈለ ከአንዱ ስራ ላይ 30 ምናምን ወይም ደግሞ እሱ እንደፈለገ ከሁለተኛው ግን ግዴታ 45% እየከፈለ እንደገና ደግሞ ኦቨርም ከሆነ መልስ ይባላል። እንኳን ሊመለስልን እኩል እንዲሆኑ ያደርጋል። በጣም ትልልቅ አቅም ያላቸው የነጮች ሚስት ከኛ ጋር ቋንቋ የሚማሩ ምናምን የነበረ ተከፍሎላቸው እናውቃለን። ግን የሚኖሩበት ቤት ኦኬ በእንትን ስታንዳርድ ይሆናል። በውርስም በምን ስለሚያገኙ ትልልቅ ቦታ ትልቅ ቤት ያገኛሉ አላቸው ምናምን። ላይፍ ታይም ደግሞ ከ18 ዓመት ጀምሮ ምናምን ቤት ስለሚገዙ በየጊዜው ስራቸው በጨመረ ቁጥር እንትን እየቀየሩ ምናምን እንደዛ ነገር ወይ ከቤተሰብ የሚወርሱት አለ ምናምን ያንን ያሳድሰውት ምናምን ወይ ትልቅ መሬት ከአባታቸው ይገዛሉ። ብቻ እነሱ የቤት መስሪያውን ብቻ ችለው ምናምን እንደዛ ያደርጋሉ። ግን የፈለገ የነጭ ሚስት ብትሆን ምናምን ይሄን ሁላ ሽቶ ስታግበሰብስ ዝም አይለን። ምንድነው ምንጩ? የኛ ጥያቄ በፍጹም ዝም አይለን። ሽቶውን እየሸጥሽ ነው፣ ታክስ አትከፍሊበት። ኦንላይን ሾፒንግ ነው። አልሸጥም አይነት ሙድ ነው የምትጫወቺው። እንዳየሁት አትሸጥም ያላችሁኛል። አትሸጥም ነው ግን ይሄን ሁላ ሽቶ ብቻ የፈለገ ነጭ ለምን አውሮፕላን መሸጥ አይኖረው? ሃው ይላል ያ እና ሊያዘው እንደን ጉዳይ ኬስ ማለት ማህሌት ናት አይደለችም አይደል? ማህሌት ናት አይደለችም አይደል? ያ እና ዋቱ ጅሬላ ሊያገሬ ሰው የሆነ ነገር አለ ማለት ነው። ተጠራጠር ያኔ ትድናለ፣ ካልጠረጠርክ ትመነጠራለህ። እንደ ጊዜው እንደ ዘመኑ አልፎበታል ሰውን ሰው ማመን ትላል እና እስቲ ኢንተረስት እንዲያረገኝ ጉትጉቱኝ። እሺ ያ ለምን የፈለገ ባለ ሀብት ብትሆን ሚዲያ ላይ ሳትሰራ ጊፍት ብቻ እየሰጠች እንደዚህ አይነት ኮስሞቲክ ለዛውም የውድ ልታሳይ እንደዚህ በየቀኑ ዛሬ ይሄ $3000 ነው ሽቶውን ፈልጓል እሺ ይሄው ገዛውት ብላ 4 አይነት ይዛለት ትመጣለች አይደል? በዚህ ሀገር ራሱ ሲስተሙም አይፈቅድልህም እንጂ ልሸጥ አለም የራሴ ነው ካለች የፈለገ የነጭ ሚስት የፈለገ እኔ ምግብ አልበላም ሽቶ ብቻ ግዛልኝ ብትል ራሱ አይፈቅድልም። እንዴት ኦንላይን ሾፒንግ ከሆነ ደግሞ ይሄን ሁላ ንግድ
አስመዝግበሽዋል፣ ታክስ ትከፍይበታለሽ። ዱቢታል እስካት ያ በአሜሪካ እንደውም ለእንደዚህ አይነት ነገር ይሻላል። አሜሪካ በደም ስራ ሀብታም ሆነ መኖር ትችላለህ፣ ድሃም ሆነ መኖር ትችላለህ። እዚህ ሀገር ግን የሆነ ኮንስታንት እንድነው የሆነ እንትን ሆኖ እንዲኖሩ ነው። ጥጋብ ስሜት እንዲሰማ አይፈቅድልህ። መስራት ትችላለህ ግን ከአንደኛው ሁለት ስራ እየሰራ ከአንደኛው ስራ በራቆይሽ በምትፈልገው ደረጃ ትከፍላለህ ታክስ እስከ 30 ምናምን እስከ 20 ምናምን እንደዛ። እንደገና ደግሞ ሁለተኛ ስራ ካልክ ደግሞ ከምትፈልገው መጀመሪያ ያስመዘገብከው ስራ ያው ይቆረጥ ያልከው ታክስ ነው። እንደዛም ሆኖ እኮ 36 ምቆርጠህ እኮ አይመለስልህም እኮ መልሱልህ ልትባል ትችላለህ። ገብቶሻል? ሁለተኛው ስራ ደግሞ 45% አውቶማቲክ ላይክ ሼር ጀማዓ ላይክ ሼር ገባችሁ? እንደዚህ ነው እንደዛ ነውና ሃው የፈለገ ዶክተር ብትሆን እሷ ራሱ ዶክተር ይሄ ፕሮፌሽን ስራ እንኳን ቢኖራት እንደዚህ ጊፍት እየሰጠች ምን እያለች ቤት ሞርጌጅ የለባትም እንዴ? ይሄ ነገር ላይ አይን ውስጥ እየገባች ግን እሷ እዛ አይደለም የምትኖረው ለምትሉት ቤቷ የዚህ ሀገር አሰራር ነው። እሺ una lovo shop ያይ ቬት ሊያ ያይ ቬት ሜን ቡርዳ እንዴት የፈለገ ሃይ ደረጃ ብትኖር ምን አይነት ላይፍ እንደምንኖር አንተዋወቅም። በሀበሻውን ደረጃ ተይ በነጮች ደረጃ አንድ ሙዝ አለ እንደ ገዝተው የሚወጡት ምንድን እያንዳንዱ የሚገዙት መኪና ምናምን ነገር ሁሉ ሞርጌጅ አይደለም። ያ ዱካን ሾፕ ቫዱቪል ቢስዱሃር ሜን እንዴት ነው በየወሬ ነው ለምትጪው ሊያ ገብቶሽ ሃው በየቀኑ ቪዲዮ ስሰራ ነው የተለያየ ነገር ይዛላችሁ የምትመጣው አይደል እንጂ በወር አንድ ጊዜ አለን አንድ ሽቶ ነው እንደዛ የምትመጣው። ሆናር አርፍ እኔ 80 ሽቶ በላይ ሳይቻችሁ ነበር። ግን መቼ ተገዛ ነው እድሜ ልክ ላይፍ ታይም ከዛ ውስጥ የምቀባው ወይ ተወሸነ ነው በቃ ይሄ የፈረደበት ፕራዳ አለ። አንድ አመት ውስጥ ሽቶ ገዝቼ አላውቅ ያ እና ታርጌት ውስጥ ትገባለች ግን አይደለችም ለምትሉ ነች። ይሄንን በእርግጠኝነት ነገራችሁ ማለት አሁን ይሄን አጀንዳ ያዙ ሰዎች ጭንቅላታችሁ እንዳይገመት ምንም ኮርሱ ታወጣላችሁ መሰላችሁ። ማህሌት ናት ሳጅን የሚለው ነገር ላይ ፎከስ አድርጉ። ዱባይ ናት ወይ ኖርዌይ የሚለው ነገር አውጡት። እሺ ያ እኔ አሁን ሳጅን ናት ማህሌት የሚለው አለም ትኩረቴን ይሳቡ። እዚህ ናት ወይስ እዛ ናት የሚለው ነው። በተለያየ ቢያንስ 3 ነገሮች እዚህ ሀገር ነው ያለችው እዛ ሴት። እኔ እንኳን እዚህ ሀገር የምኖረው የሆነ ቦታ ስጠይቁኝ ድንብርብሬ ነው የሚወጣው። ምክንያቱም እኔ ጉዳይ የለኝም ቦታ ብቻ ነው የማውቀው። ጉዳይ የሌለኝም ቦታ አጠገቡ 10 ጊዜ አልፌ ራሱ ስሙ ማን እንደሆነ ነው አላነበው። ጉዳይ ሲኖረኝ ብቻ ከፈለኩ እንትን ለካ እዚህ ነው እላለሁ ወይ እንትን ሳደርገው ማፕ ላይ ምናምን ያ ግን ቤቷ የዚህ ሀገር አሰራር ነው። እንጨት መግቢያው በሩ የዚህ ሀገር በር ነው። እናቴ ተውት። ዱባይ እንደዚህ አይነት ቤት አይሰራ። ዱባይ ድንጋይ ቤቶች ናቸው። ዱባይ የሚሰራው ሙቀት ሀገር ስለሆነ የእንጨት ቤቶች አይሰራም። እንጨቱ እንዲነድ ነው እንደ ዱባይ ላይ በዛ በሙቀት እንጨቱ ቡል ብሎ እንዲነድ ነው የእንጨት ቤት የሚሰራው። ኢሮፕ ድንጋይ ቤት ለስራ ካልክ ሲሚንቶ መድረቅ አለበት፣ ምን መድረቅ አለበት እስከሚደርቅ ድረስ እንትኑ ይመጣል።
ቪንተር ይመጣል። ከኋላ ሽቶው ደረጃው ስር ያለውን መወጣጫው ጋር ያለውን እንትኑን ይዩት። እሺ እንጨቱን ይዩት። ያ በዛ አንተ እሱን አውጡት። እሺ ያ እዛው እንትን እንዳላችሁት ዳዝ የኔ ጥያቄ እኮ ይሄ ደግሞ ለሽያጭ አይደለም አሉኝ ባለፈው። ትሸጣለች እንዴ ስላቸው እኔ ስለማልከታተላት አይ ለራሷ ነው እኮ ጀስት ምናምን አሉ። የፈለገ ባለሀብት ብትሆን ያናታረገው አቅም ስለማይፈቅድ ሳይሆን ምን ያደርግላል? ውጭ እዚህ ሀገር ደግሞ የት ስትወጣ ስራ ነው የምትሄደው፣ ከስራ ትመጣል። እኔ አሁን መንገድ ላይ ብታዩኝ ሁሉ ቀን ጥቁር ሱሪ ለብሼ ነው የምታዩኝ። የእውነት ጥቁር ልብስ ሱሪ ለብሼ ከላው ላይ የሆነ ጃኬት ለብሼ ብቻ ነው የምታዩኝ መንገድ ላይ ካያችሁ። እንደዚህ ከተማ ለመውጣት ዘንጬ ምናምን ወጥቼ አላውቅም። ሲጀምር ጊዜ የለኝ። ያ የፈለገ ሰው እኔን ካየ መንገድ ላይ ሱሪ ጥቁር ለብሼ ከስራ መልስ ሱቅ ገብቼ ምናምን ነው የምታየኝ እንጂ እንደዚህ ለብሼ ምናምን አታየኝ። ሽቶ የኔ ያሳዩአችሁ ያውላ ሽታው እንዳይሄድ ራሱ ፍሩ። ዛሴት የምቀባው እንደ አይነት ሽቶ ነው። አጠገብ ባለፈው አሳይቻችኋለሁ። ከ80 የበለጠ ሽቶዎች ማለት አሁን እንትን ስለው ምንድነው የሚደረገው? ወደዛ ሄድ በቃ አሁን ሰመር መጣ እንዳለ ሳርና አበባ የኔ ቤት ጋር ያለው ምን ነው የሚባለው? ሰመር ምን ነው የሚባለው? እንደዚህ ያ እና ብዙ እንትን አይኖርም። የት ነው የምታረገው? ይሄን ጉዳይ ያዛችሁ ሰዎች ማሂ ነው የምትለው? ማን ነው የምትለው? እሷ ናት የሚለው ላይ ፎከስ አድርጉ እንጂ እንትን ሀገር ነው ያለችው እንትን ስትል ሰው እንትን ሀገር ላይ ፎከስ እንዲያደርግ ታደርጋለች። እኔ ራሱ ፎከስ የሆንኩት እዚህ ሀገር ነው እንጂ ስለማሂ ምናምን መጀመሪያም አጀንዳውን ለማወቅም ጥሬም ፈልጌው ምናምን ስለማላውቅ ኢንተረስት አላደረገኝ። እንደገና ልንገራችሁ ይሄን ጉዳይ ያዛችሁ ሰዎች ማን እቺ ልጅ ዱባይ ላይ እንዳፈናት፣ ዱባይ ላይ ስላችሁ የሷ ምስጥር ማን እንዳፈነ መሲ ብርጅስቶን፣ ሳራ ላበሻ፣ ፋሲካ ራሱ ፊት አውራሪ፣ እንደገና ደግሞ ፊራም አለበት። እሺ ፊራ ተጋለጠ ማለት መሲ ተጋለጠች፣ መሲ ተጋለጠች ማለት ፊራ ተጋለጠ። ዝምድናቸው ክርስትና ተነሳስተው አይደለም፣ ወንጀል አብረው ስለሚሰሩ ብቻ። ዱባይ ላይ ያለ ምስጥር መሲ ተናዳ የተጣላች ቀን ሁሉ ብዙ ነገር ትሰማላችሁ። ባይዘው ሁሉ ነገር ታውቃለች፣ ግን ምን አገባኝ ብላ ደንታ ስለምታጣ ሁሉ ነገር ታውቃለች። ከሳራቺ ባል ከገዛቸው የበለጠ እቺ ደደቧን ተዋት። እኔ ለምን የት እንደምትኖር ራሱ አይምሮ ላይ ማትመጣልኝ ልጅ ብትኖር እሷ ናት። መሲ በጣም ብዙ ነገር ታውቃለች። ሀቢባ በጣም ብዙ ነገር አውቃ ሳይሆን ነገሮች ወደሷ ይመጣል። እነሱ የተጣሉ ቀን ምናምን የለም ያን ቀን በጣም ብዙ ነገር ሰማላችሁ። እሷ ፈልጋ ወንጀል ውስጥ ገብታ ሳይሆን ነገሩ እንደዚሁ ታውቀዋለች። ገብታበት ማለት ከድሮ ሚዲያ ላይ ተሳትፏላት በፖለቲካም በምን ምናምን እለም ዘረኛ መሆና ታውቃለች ምናምን። መሲ ብርጅስቶን አንድ ነገር ልንገራችሁ፣ ይሄን ጉዳይ ያዛችሁ ሰዎች ዱባይ ላይ ማህሌት ያላትን ፀጉር ቤት ማን የገዛው? ማን የገዛው? ይሄንን እንትን በል ሱቋ ሀበሻ ፀጉር ቤት እኮ አሁንም ሀበሻ ነው የሚያስተዳድር። ማን ያሻሻጥ? ብሩ የተበላ ሰው ዱባይ ላይ አለ። እንዴት ነው ብር ያለው እዚህ ቤት ውስጥ ነው፣ ስሜ የጠፋው እዚህ ቤት ውስጥ ነው ብሎ ካሜራ እንኳን ደቅኖ ሲያለቅስ በር ላይ እንኳን ቆሞ ያላየ ነው። ለምንድን ነው? ፀጉር ቤቱ ቤርሙዳ ነው። ይጋፋል እንዴ? እንደ ማግኔት ነው። ሰዎቹ አጠገቡ አያደርስም። ኢዚስ ቪአይፒ ዋትስ?
ሊሪያና 3 ኪሎ ሽንኩርትና ቲማቲም ስትገዛ 4 ጊዜ ካሜራ ቀርጻ ቪዲዮ የምትሰራለች። ቡርጂ ከሊፋ ግማሹን የሚያስጨርስ ቤት ብር ተበልታ ዝም አለች። ለእግዚአብሔር ሰጣው። እግዚአብሔርን በሉ እስቲ ምን ነው ብር ያለው እዚህ ነው ብላ ሄዳ አላለቀሰችም? እዛ ፀጉር ቤት ጋር ፀጉር ቤቱን ስታስተዋውቅ አልነበረም እንዴ? አቦ ዛሬ በቃ እንዳለ መስኮት ተከፍቷ ምናምን ይሽ። አሁን ደግሞ ንብ አለ ጋይስ፣ በጣም ነው የምፈራት። እንዴት ትወጣለች? አሁን ንብ እንደዚህ ሲሄድ ፈራው ላይ መጥቶ እንዳርፍ ገባች። አንድ ሰው ፊት አውራሪ ከኢትዮጵያ ድረስ የመኖር ህልውና አደጋ ላይ ሆኖ ዱባይ ሲሄድ ቀጥታ ፀጉር ቤቱን እንዴት አልሄደም? የት ነው ያለችው የሚል አንድ ሰው የለም። ቲክቶከር ናቸው፣ ላይቭ ስትሪመር ናቸው። ራይት ያ ጥያቄው ያለው እዛ ፀጉር ላይ ነው። እሺ ዛሴ ሁሉንም እሷ አውቃ ምን አስተሳሰረቻቸው? ጉዳይ ያስጨርሱላትን ኢትዮጵያ ላይ ቤት ተከራይታላቸው ሪል ስቴት ተከራይታ ቪአይፒ እንዲመስሉ ቪአይፒ ለማኞችና አሳማኝ ያስቀመጠችው። ማይም ብትይዟት ባለስልጣን ሳይቀሩላ ነው የሚታሰራት ነው የምላችሁ። ባለስልጣን ጋር ጉዳዩን እንወስዳለን ትላለ። ባለስልጣኑ ለራሱ ሲል ነው ማይን እያየን የሚያልፋት። ፖለቲካ ጉዳይ ውስጥ እንዳለበት የምታውቁት ጀዋር መሐመድ ፌስቡክ ላይ ያሰፈረ ቀን ጀዋር መሐመድ የማሂን ጉዳይ አስፍሮት ነበር በቴክስት። ሌቦች ምን ብሎ ምን ሰምቶ ነው ጀዋር የቲክቶካችሁ ነገር አሳስቦት ነው? ፖለቲከኞች የባለስልጣን ሰዎች እዚህ ጉዳይ ውስጥ ከሌሉበት ሰዎች ኢትዮጵያ ላይ ትክክል ቪአይፒ ምናምን ትልልቅ ግቢ በሊሞዚን ገብቶ የሚወጡ አሳማኝ ፓይለንት ናት ማሬ ምናምን ብሎ የሚያሳምኑ እነሱም አመኔታ እንዲኖራቸው በ90,000 በ200,000 በ300,000 ቤት ተከራይታን ያስቀመጠቻቸው ጀስት ድብ የሚመቱ ብቻ። አንዳንድ ጉዳይ ወረቀት ደግሞ መጥቶ የሚሰጣት እዛ ጉዳይ ላይ የሚሰራ ባለስልጣን ወይ የለም። ካብቹ ውጪ ያሉ አሉ አይደል? እነሱ አለ ለራሳቸው ሲሉ ነው ዝም የሚሉት። ማህሌት እሷ ብቻ ስማርት ሆና አይደለም ከዚህ ከፊታችሁ የተሰወረችው፣ በብዙ ሰው እንደዚህ የተሸፈነች ናት። ሀቢባ ለራሷ ስትል ትሸፍናታለች። ሚኪ ፊት አውራሪ ለራሱ ሲል ይሸፍናታል። ፋሲካ ለራሷ ስትል ትሸፍናታለች። ፊራ ለራሱ ሲል ይሸፍናታል። ምናምን ለእንትና እንደዛ ተሸፋፍነው ነው እሺ ያሉት። እሷ በእነሱ ከቨር ውስጥ ነው ያለችው። ያ ስለ ፀጉር ቤቱ ለምን አትጠይቁም? ተውት፣ ሌላ ነገር አርቲስት ዳናዊት አለችበት። ገብቶችን እነዚህ ሚዲያ ላይ ፊገር የሆኑ ትልቅ ቦታ ያሉትን ሰዎች ቢያስሩ ነው የሚሻለው። እናንተ ተበላው ብለ ተራው ዜጋ ብታለቅስ ነው የሚሻል። አንተ ነህ ተጽዕኖ ማትፈጥረው። ሀቢባ እርምጃ ቢወሰድባት ብዙ በጎች አላት እንባ እያሉ ሳር የሚፈልጉ አሉ። ሚኪ እንትም እንደሱ እንባ የሚል ግጦሽ የሚግጥ የኔቨር ጊቭ አፕን እሙሙ የሚያጥበላ ሰው ትጠፋለ። የሷም ይነሳሉ። ሁሉም የራሱ በግ አለው እና ምንም በግ የሌለው አፉ ላይ ቢቀመጥ አይሻል? ያ እና ይሄን ጉዳይ የያዛችሁ ሰዎች እጃችሁ ረጅም ከሆነ ነን ብላችሁ ለምታስቡት ተውት። ማሂን ተዋትና የፀጉር ቤቱ ምስጢር አውጡ። እስቲ መጀመሪያ እስቲ አውጡ። ለጉዳያቸው ሲሉ እነ መሲ መተው ከናንተ ጋር ሹሹሹ ሲሉ አልነበረም? እነ ሙኒት ጠይቋቸው። የሄለንና የሳራ ላበሻ ብላችሁ ሹሹ ስትሉ አልነበረም? ሙኒት መሲ ሆናችሁ እንትን እስቲ ተጠያይቅ እና ሁሉም አለበት ነው የምላችሁ።
እዛ ሴት እና የመጀመሪያውን ስቴፕ ትታችሁ ዝም ብሎ ስቴፕ ባይ ስቴፕ ስቶን ባይ ስቶን የሚባል ነገር አለ። ዝም ብላችሁ አትንጠራሩ። ምድረ አጫጭሩላ የእውነት ምድረ ሲም ካርድ የእውነት ቁምሳጥን ላይ ያለን ዕቃ ለማውረድ ጠረጴዛ ላይ መቆም አለብህ። ዝም ብለህ ብትንጠራራ ልትደክም ብቻ ነው። ሌላ ምንም አባታችሁ አታመጡም። ለማንኛውም ሳጅን ተመልሳ ዱባይ ሄዳለች ምናምን ብላችሁ የምትበጠረቁ ሽቶ ራሱ የተደረበት ቤት የኢሮፕ ቤት ነው የምላችሁ። እሺ የኢሮፕ ቤት ነው። የኢሮፕ ቤቶች አሰራሩ የታወቀ ዊኖይት ሁሉም ኢሮፕ ያሉ ሰዎች ያውቃሉ። ስለ አዶናይ ምን ትያለሽ? ሲጀመር ለአርሲ ቤተክርስቲያንም ሆነ ምን እና አዶናይ ለምን ድምጽ አልሆኑም የሚል የተደጋጋሚ ቴክስት እና ቪዲዮ ካየ በኋላ የነሱን ፍላጎት ለማሟላት ነው። ለዛም የሆነ ቪዲዮ የሰራው እንጂ ድምጽ ሆኖ አይደለም። አንዳንድ ጊዜ በሰዎች ጉትጎታ ወይም ደግሞ እስቲ ከሚቀየሙኝ ብለህ ስትገባ ውስጥ ያላመነበት ነገሩ ስትገባ ያው ተሳሳታል። እዛ ሴት ይሄን የተፈጠረው ገባችሁ? እና ዮኒ ነው አንዱ ዮኒ ጳጳሶቹን ሁላ ሳይቀር ገደል ግቡ አሲድ ነው የምደፋባችሁ ሲል የነበረ ሰውዬ አሁን ለቤተ ክርስቲያን ተጸጽቶ ለአባቶች ተጸጽቶ ድምጽ ሆነ። ዮኒ ይሻለናል። እግዚአብሔር የሚዲያ ሰው ግን በጣም ነው የሚያስቀው። ግን የሚዲያ ሰው ግን በጣም ነው የሚያስቀኝ። ምን ነው ፓስተር ቆለጥ የሚል ስም ያወጣችሁለት? አባቶችን ነካ እነ ምን አቡነ ማቲያስ ምናምን አለ እነ ገብርኤል እነ እምዬ ማርያም ዝም ብላ ነው ምናምን ብሎ ነው ምናምን ብላ ስትሉ አልነበረ? አሁን ደግሞ በሱ ፍትህ ልታገኙ በርታ በርታ ዮኒዬ በርታ ማታ እንዳትረታ ትላላችሁ። እናቴ ትሙት። በነገራችን ላይ ቲክቶክ ያላቸው ልጆች ማለት ቲክቶከር ነው የሚባሉ ሰዎች እናንተን ተከትለው ነው ከእናንተ ጋር አብደው ጭንቅላታቸውን እንዳይጠቀሙ አቋማቸውን እንዳይጠቀሙ ወላዋይ አድርጋችሁም ታስቀሩ ቴክስተኞች ናቸው። እነሱ ሐሳባቸውን ቢቀያይሩ ወይ ለብራቸው ወይ ለምን ሲባል ምድረ ዝም ብለህ ቻት የምታረግ ዝም ብለህ ቻት ለማድረግና ገስት ገብተህ ጊዜ ሉዝ ለማድረግ ህሊናህን እንደዚህ የምትወላውል ሰው ያንተ ምስጥር ነው ያልገባል። እኔስ በወላውል ወይ ብር እየሰራው ነው ትላል። አንተ ምን ሜክ ልታረግ ነው እንደዚህ ወላዋይ ለመሆን የተገደድከው? እኔ ጥያቄ እንደዚህ ቁጭ ብለህ ታይምን ሉዝ አድርገህ ጭንቅላትን ሉዝ አድርገህ የእውነት ብዙ ነገር ሉዝ የምታደርገው ፎር ዋት? የኔ ግርም የሚል ፎር ዋት? እና ቲክቶከርና ምናምን የሚከተሉት ቴክስትን ነው የሚከተሉት። ቴክስተሮች ወይም ደግሞ እንትኖች ወዴት ሄዱ ነው? እናንተ ወደ ሄዳችሁበት እንፈልጋችኋለን። ዛሴ እና ዮኒ እሱ ራሱን ተከትሎ አያውቅም። እናንተን ተከትሎ ነው እንደዚህ ወላዋይ ተባለ። ያለውም እኛንን እንጂ ያለው እናንተማ ተመችቷችሁ ዛሲት ካኔ ይሻል አይሻል እዛ ተሻሻሹ። እንግዲህ ጋይስ ማሳጅ ለምን አትደራረጉም? ሁላችሁም ለምን ባንኮክ አትሄዱም? ጋይስ ለምን ባንኮክ አትሄዱም? ሳራ ላበሻም እዛ ነው ያለችው፣ ወጪ ትከፍልላችኋለች። የሆነት ለኔ 10 አንበሳ አልሰጥም ያለችው የ100 አንበሳ ዋጋ የከፈለች አለች። ለምን ከሷ ጋር አትሄዱ? ትከፍልላችኋለች። እዛ እንደውም ቅድመ ሁኔታ ታረጉና 10 አንበሳ እዚህ ያየሁትን ጉድ እንዳልናገር እያላችኋት እኔ ስታስቡት እኔ ካልፈለኩ የእናንተ ጥምብር ቅስ ውስጥ የምገባ ነው የሚመስላችሁ? እግዚአብሔር ጋይስ ለሙድ ነው እንጂ አዞ ነበርን አለች እንሽላሊት።
ከእብድና ከህንድ ጋር ይኖርኩ ሰው ነኝ። እሺ አይ ኖ ዩ ዌል ሚዲያንም አውቃለሁ። አውቄ ካላበድኩ በስተቀር አውቄ እንትን ካላልኩ በስተቀር ምን እንደምታስበው ቃል ግን የማወራው ነገር ከሌለ ያንተን ቴክስት ተከትዬ 8 ሰዓት ላወራበት ይችላል። ይው who cares አንተ ቁጭ ብለህ ከሰው that's it ያ እና አዶንያስ በእንደዚህ አይነት መንገድ ሄዶ አይ ቲንክ ለክርስቲያኑ ድምጽ ሆነ ሲባል የተወለደበት አካባቢ ላይ አክሱም ላይ ሙስሊም እንዳይሰግድ ቤተክርስቲያን መስጊድ እንዳይኖረው እገዳ እየተደረገበት ሲቀበር እንኳን ስንት ኪሎ ሜትር እየሄደ የሚቀበር ለመስገድ እንኳን ስንት ኪሎ ሜትር ሄዶ የሚሰግድ ለነሱ ድምጽ ሳይሆን ለክርስቲያን ብቻ ሆነ። ይሄ ማለት ሙስሊም ጠል ነው የሚል አይ ቲንክ ዘመቻ ምናምን ነገር መጣ መሰለኝ። ያው ፖለቲካ እንደዚህ። እኔ ግን የገረመኝ ነገር እንደሆነ ልንገራችሁ ከዚህ ውስጥ እኔ ምን አገባኝ ጋይስ፣ እዛው ተጠማመቁ ከፈለጋችሁ። ስሟ ምን እንደገረመኝ ታውቃላችሁ? ኪዲንና ሊያን አይታችኋል? ሊያ ኮሶ የኛ ትላንት አንበሳ የሰጠች። ለማንኛውም በወጣ የተካና ኪዲ 13 ኪሎ እቺ 13 ኪሎ ጣሳ ሺሚሊ ኩባያ የምታክለው እሷ እና ቆይ ወደ ሀፒ ይመጣለን። ያው እንዳላሰለቻችሁ ብዬ ነው። እሺ ከዱባይ አልወጣም ጋይስ፣ ግን ዓለምን የረሳው ስለሚመስላችሁ ነው። ስሟ ስለ አዶኒ ስታወሩም እንዳስታወሳችሁ የሆነ ሪከርድ ላይ ይወት ሊያ ኮሶና ኪዲ 13 ኪሎ ማለት ነው። ለኛ እንደዛ ያኔ እንትና ማነው ጃኒን ስመኝ ገብሩን እንደዚህ ጓደኞቿ ይጫወቱባታል ምናምን ሲል እኛን ታርጌት አደረገን፣ ታርጌት አስገባን። እና የኔ ጥያቄ አሁን ግን ለኛ እንደዛ ሲያስደርግ የነበረ ለምን አሁን አይቆሙለትም ሲሉ ቁጭ ብለው ሲያሙ ሳይ ውይ ሰው ለካ ቡቃን ነው የሚጠብቅላልኩኝ። ለምን እንደሆነ ታውቃላችሁ? ለምን አባታቸው ያኔ ዝም አሉ? ምን ነው ዛሬ አዶንያስ ሰዎች 100,000 ፎሎ ሲነሳበት ቀን ጠብቃችሁ አብራችሁ የምትደመሩት ተከመራችሁ ነው እኮ የምላችሁ። ሊያሞሽ ኪዲ የምትባዩ መርዞች ምድር አንቺም ሊያማን ላይ ብትደመሩ 45 ኪሎ ማትሞሉ ንፍጣሞች ምንድን ነው ያልተናገራችሁ? ምድር አጋሰስ ማለት ነው። ዛሬ 100,000 ፎሎ ሲነሳበት ዛሬ ችግር ሲገጥም አንድ ላይ ተደምራችሁ ምን አይነት ጨቋኝና እንትን ቀይ ሽብርና አረንጓዴ ሽብር እንደነበረ የደርግን ስርዓት ቁጭ ብላችሁ ታወራላችሁ ጋይስ። ና አለቱላ አለይኩም። ምን ነው ያውላ ነገር ሲሆን ስናለቅስ ነበር በራችን ዘግታችሁ አለች። ምን ነው ዛሬ ታዲያ በመስኮት ተንጠራርታችሁ እንባችሁን እንደዚህ መርጨት ጀመራችሁ? ልቃሚዎች፣ ውሸታሞች። የፈለገ እውነት ያውሩ፣ ውሸት አያገባንም። ግን why this time ነው my question? why this time? በእናታችሁ this time is right? ያኔ እሱ ለምን አባቱ ነው ለራሱ ድምጽ ሳይሆናት እነሱን ታርጌት የሚያደርገው ብለን ነበረ። ያኔ ዝም ብለው ለምንድን ነው አሁን እንግዲህ ለሱም ድምጽ ሆኑለታ? እኛ ያኔ እንደዛ ሲያስጠቅረን ነበረ። እንደውም ሊያኑላ ተጣልተናት ነበረ። እናንተ ባትነግሩንም እኛም ማውቀናል እኮ። ምን ነው ቀዘቀዘ ፍቅራችን የሚለውን ዘፈን እኮ ጋብዘናችሁ ነበር እኮ ራይት እንዴ? ምን ነው አንድ ሰሞን ገንፎ እንትና ጋር ተገለፉና እንትና በርበሬ ሚጥሚጣ ብላችሁ እዛው ስትዳፉ ነው የምትሉት። ምን ነው ቀዘቀዘ እኮ ብለናል። እንኳን እንደዚህ አይነት እንሽላሊት የሆነ ወሬ አይደለም። እኛ ያዞም ገብቶን ጂጂ ራሱ ቁጭ አርገናት እንሽላሊት አርገን እቤት ውስጥ ጠባቂ የፊሎና የአዳም አሳዳጊ ቂጠር አርገ ያርገን አስቀንጠናታል። ገብታችኋል? ምን ነው ዛሬ ነው እንደምትናገሩ ስለ አዶንያስ? ምን ያን ያልተናገራችሁ? ዛሬ ሰው ሁላ ሲነሳ ፎቶ ሲዘቀዘቅ ስሞታችሁን ልታቀርቡ መጣችሁ።
የፈለገ እውነት እንኳን ቢኖራችሁ ምን ያህል ቀዳዳ እንደምትፈልጉ መርዝ መሆናችሁን የሚያሳየው እግዚአብሔርን ሊያ የእውነት ኮሶዬ መርዝ ናይ ከሊያ የበለጠ መርዝነቷ ኪድና ያዩት እቺ ሳፏ አላረፈም እድሜ ልኳ እንደተቀጠቀጠች ነው። በዚህ ጉዳይ ግን እንትን የለችም ቺ 13 ኪሎ ቁጭ ብላ ያኔ እንደዚህ ያረጋል። እኛም ፎቶ አንድ ግን እኛም እኮ እውነት ነበረን ምናምን ዛሬ ነው ለምን ነው ዛሬ የሆነው? ለምን ካሁን በፊት ያረከው ነገር ልክ አይደለም። እኛ ጓደኛችን ነው እንደዚህ እኛ ለምን ነው የምታስጠምደን አትሉም ነበር? ሚዲያው እናንተ ምድረ አጋሰስ ልቃሚ ማለት ነው። ቀን ጠብቀ የምትሄደው ሃይ የማስረዳት ደግሞ ችግር የለበትም። እኔ የምችለውና ማደርገውን ያደረኩት እናንተ በምታስቡት መንገድ አይደለም ብሎ እኮ በስነ ስርዓት ተናግሯል እኮ እንትና። እናንተ ከሄዳችሁበት መሰሪነት መንገድ እሱ አንድ የተናገረው እርግጠኛ ነኝ ብዙዎቹ ተረድተውታል። ዛሴት ለምን አያረግም አሉ። እንዴት ነው አክሱም አይምሮ ላይ የሚመጣው ገስ ልጁ የሚኖረው አዲስ አበባ ነው የሚኖረው። ተረዱት እንጂ አውዝ ብላ ምን ሸይጣን ያ ሆነ እሺ ፊክ እንደ በአረበኛ ላውራ ነው እንደኛ ልጆች ደግሞ የእውነት ያ ሙስሊሚን ምን ሆናችሁ? እንዴት ነው ገና የ26 ዓመት ቂጡን እንኳን በስነ ስርዓት ጥረግ እጠብ እያለው እንኳን እያስተማርን ያለው ልጅ በዚህ ደረጃ ላይ የሚያስበው የእውነት ትልቅ ፖለቲከኛ ነው ወይስ እንትና? ለምን እንደዛ ታስባላችሁ? ግን ችግር የለውም ማሰባችሁን ችግር የለውም። እና ይሄንን ነገር ተከትለው ጋይስዬ ይሄን ነገር ተከትለው አኪዲ ተበደለን እኛም ጉዳዩ እንዲታወቅልን እንፈልጋለን ሲሉ አውዝ ቢላ ምን ሸይጣን ናይሎ ኹስኩስ ሙሽሙሽ ነው ያልኳቸው። ለምን እኛ ያኔ እንዴ አንተም አሁን አለ እንደ መታወራው ብለን እኮ እሱ ራሱ ስንረግጠው ነበር እኮ ራሱ እዮዳ ማን ነው እዮዳ ብላለሁ ነው ቱ ይሄ አጋሰስ አዶንያስ አይደል? እነሱ ደግሞ አሁን የሱ ፎቶ ሲዘቀዘቅ 100,000 ፎሎ ሲነሳበት ይሄው ተነሱበታ ብለው ግርግሩን ተጠቅሞ በድሎናል። ሰው እንዳታምኑ ግስ ሰው እንዳታምኑ። የሙስሊሙ ወንድምና እህቶቻችን በደም ይረዱታል፣ የእውነት ይረዱታል። ተንኮል እንደሌለው ምናምን ነገር ችግር የለበትም። ራሱ ቤተክርስቲያን እንደዚህ ሆኗል ያለው ከስንት ቀን በኋላ ነው ጋይስ እንደዚህ አይነት ቪዲዮ የሰራው። የእውነት ከስንት ጊዜ በኋላ ሙስሊም እህቶቼ ወንድሞቼ ማለት ነው አባቶች አይደል ከስንት ቀን በኋላ ነው የሰራው። አይሰራም እንደ ብለው ከዛን እሱ በቃ ያሉትን ነገር ሰምቶ ብቻ አለ እንጂ በፍጹም አላሰበም። አሁን እንትን ላይ አክሱም ላይ ነው ፖለቲከኛ አይደለ እንደ ዮኒ ማኛ ቂጡ ላይ የተለመጠ ሰው አይደለም፣ ቂጡ ላይ ተጋጋጠ ሰው አይደለም። እንዴት ነው በእንደዚህ አይነት ደረጃ የምትናደዱት? የኛ ልጆች ደግሞ ማሊ እንዴ ችግር የለውም ንዴታችሁን ማሳየታችሁ፣ ግን በኔጌቲቭ እንዳልሆነ ይገባችኋል። ከስንት ተነስቶ ብሎ ነው እንዴ ለምን ድምጽ አይሆንም ብለው ልጁን ጎትጉተው እስቲ ምናልባት ብሎ አደረገ። ከልቡ ራሱ እንዳላረገም ሲጀመር ዛሴት እንደዚህ አይነት ነገር አንበሳው ገደል ገባ እንዳላስበላችሁ በአንበሳው እንዳላስበላችሁ ወሬኛ ሊያ አንበሳ የሰጠችኝ ስለሷ እንዳላወራ ነው እንዴ? የእውነት አንበሳው ራሱ ፔጇን አጨናነቀው። ለዛ በቃ እኔ ጋር ቁጭ ብሎ ከምጨናነቅ እንቅልፍ ከማጣ አጠገብሽ ይቀመጥ ብላ ነው የሰጠችኝ። አንበሳ ሁሉ ነገር በአንበሳ ትለካላችሁ። አንበሳ ጥርሱስ ነበር አፉን ከፍቶ እናንተን እዛውስ ማድረግ ምድረ ኤአይ ሁላ እሺ ማውራት አልቻለም እኮ እንዴት አስጠላኝ አንበሳ። እኔ ዩኒቨርስ ነው ከእንግዲህ ማውራው ጋይስ። የእውነት ሺት ጄኔሬሽን ነው እዚህ ሚዲያ ላይ ያለው በተለይ እና ምን ብዬ ነው ያቆምኩት ጋይስ? ችግር የለውም የኛ ልጆች ይገባል ጀስት የለም ግን ኪዲ ቀን ጠብቃ እኛም ተበዳይ ነበርን። እስቲ አሁን ፎቶ ሲዘቀዘቅ ለሱ ይቆምለት እስቲ ተይ ደግሞ እንትን ይባባላሉ። ቆይችን ቦታ እኔ ልጨርስ ይባባላሉ፣ ይገባበዙልሃል። ለምናችሁ ሊያና ኪዲ ሲያው እንደዚህ ይገባበዛሉ። በዚህ ጋርና እዚህ ጋር ምራቅ እያወጣች ኪዲ እንደዚህ ያለች ማንም አላወቀልንም። ያኔ ለመጀመሪያ ጊዜ
እንትና አዶ ማንም ጆን ዳንኤል ፎቶ ለጠፈ የተባለ ቀን ልብስ እንኳን ሳንለብስ ፓንታችን እንኳን አንድ እግሩ ወልቆ እሱን እንኳን ምን አባቱ ብለን መንገድ ላይ ፓንታችን ሁላ ስለሚዝረከረክ እጅ ለእጅ ተያይዘን የተደፋ ነው ጃኒ በርጋ ነበር። ከዛን ሂዱ ተመለሱ ብለው መለሱን። እኛን እንደውሻ አድርገው ያኔ የበደለንን በደል ለማንም ማንናገር ለእግዚአብሔር እንሰጣለን ብለን እኔ ለ2 ወር ለረፍት ሄጄ ዲፕረስ ውስጥ ገባ። እውነት ዲፕረስ ውስጥ ሆነሽ ነበራ ቀለበት ስታረጊ የነበረው አይደል? ያ ሁላ ዳንስ የዲፕረስ ነው ለካ። ባትደፈሪ ደግሞ እንዴት አይነት ዳንስ ልታሳዩን ነበር? ያ ሁላ ድራማ ሊሞ ዳገት ላይ ወጣን። ከዛ በኋላ ልንወርድ ነው። አቤት 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 ያ ሁላ ነገር እውነት ዲፕረስ ሲኖር ነው እንደዛ። ባይኖርሽ ደግሞ ዳይፐር ለብሰሽ ልታሳይን ነበር። አንቺ 13 ኪሎ የልብሽን አይቶ ድስት ሙሉ ምግብ ብትጨርሽ እንኳን አንቺ ወደስ ከገባ በኋላ ሚዛን ማን አጋሰስ ሽሚሪሪ ኩባያ ጠላ ቤት ላይ ሚሰቀል ጥይት የእውነት ዛሬ ነው እንደ ቀን ጠብቀሽ አዶንያስ የምትናገር የወደቀ መስሎሽ ነው? የፈለገ እንኳን ስተት ቢያደርግ why this time my question ቀላል ጥንቸል ተንኮለኛ አይደለችም። 13 ኪሎ በዚህ ነገር ላይ እንትና ተናግራለች እንዴ? አልሻደ እኔ ያየሁት ሪከርድ ያንን ነው። ሁለቱ ቁጭ ብሎ እንደ ጌም ቁጭ ብሎ ነው ያየሁት። አንድ ቀን ሀቅ ይወጣል ብዬ እኔ ስጠብቅ ነበር ትላለች። ደግሞ ኮሶ ስታጠናክር አሁን ሄዳ ደግሞ ጥንክር አርጋ ኦሬዲ አውርተዋለች። ምን አገባኝ ብላ ትሄድበታለች ማለት ነው። ያኔ ኩሊያ ቪዲዮ አለኝ ብላለች። እስቲ ቪዲዮውን ታምጣ ሊሉ ሁለቱ ግር ብለው መጡ። ሊያ እዚህ ጋር ቪዲዮ ተልኮልኛል ያለችው በሷ ላይ ዝም ነበር ያሉት። እሺ ቪዲዮ ማን ላከላት? ከኪዲና ከኤልሻዳይ በስተቀር ስለ ሊያ ኮሶ ዝም ብለው ስለ ሊያ ኩሊን ያወራል። የእውነት ተንኮለኛ ነሽ። ቀን ጠብቆ የሚሄድ ሰው እኔ ልጣላው ካስከፋኝ ያለ ታናገራል። ግን ሰው ወረደብቀን ጠብቀ የምትናገር ሰው በጣም መርዝ ሰው። ምንም እኮ አታመጡም፣ መርዝነታችሁ ነው እንጂ የሚያሳየው የእናንተን ተንኮለኝነት። ሌላ አሁን እኮ አዶንያስ ድንጋይ የወገረበት ብታይ ትልቁን ድንጋይ አስተሽረ ብታዩት ትልቁን ብሎኬት አንስታችሁን አቱ ላይ የምትጭኑት እናንተ ናችሁ ማለት ነው። ንፍጣሞች ሆይዚ ስታይ ይሄም የመከራ ጊዜ ሆኖ ነው በእናንተ ቤት። ያስረዳው የተናገረው መንገድ በጣም በቂ ነው። ባይዘው በጣም በቂ ነው። ልጁ የናል ትልቅ ፖለቲከኛ አይደለም፣ ምንም አይደለም ልጁ። ያው ሰው ይከፋል፣ ተከፍተውበታል። ሙስሊምትና ወንድሞቼ ዛሴት እነሱም አንዳንዶቹ የለም ዝም ብሎ ሴንሲቲቭ ሃይ ጆር ማመዴ ነው ያረገ መሰላችሁ እንዴ? ዶክተር አብይ መሰላችሁ እንዴ? ልጁ እንትና ጌታቸው ረዳ ደብረጽዮን መሰላችሁ እንዴ? ልጁ የሆነ ነገር ሲያደርግ ለምን አትጮውም? አዶንያስ ላይ እንትን የምትሉት ያ እንዳልገባው ገብቷችኋል። እንትኑ ምና ሃይ ችግር የለውም ይረዳዳሉ እንደ ወንድምና እህት። ግን የነኪዲ ነገር አልገረማችሁ? የአዶንያስን ስሞታ እንዳስከፋችሁ ዛሬ ነው የሚናገሩት። እኔ ልክ ስሰማ እንዴ አዶንያስ ላይ ደግሞ ይሄ ድራማ እንደተከፈተ አላውቅም ነበር። ሳይ አዶንያስ ላይ እንደዛ እነሱ እንደዛ በወሬ ሰው ጽፎላቸውም የጀመረን የመሰለኝ የነበረው። ቀድሜ የሰማሁት የእነሱን ቪዲዮ ነበር ሰማው። ለምንድን ነው በአዲስ አጀንዳ ላይ ያደርጉት የፈለጉት አልኩኝ። ከዛ የአዶንያስን ሳይ ቀን መጠበቃቸው ነው እንዴ አልኩኝ። ከዛ በኋላ ነው የሰማሁት መርዝ ብልቃጥ ናት እቺ ኪዲ የምትባል መርዝ። እንደዚህ አርጎን ዲፕረስ ውስጥ
ለሁለት ወር እረፍት እንጂ ዲፕረስ ውስጥ ይታያችሁ እንግዲህ አለች። ሰው እረፍት ሄዶ ለሁለት ወር ዲፕረስ ውስጥ ሲያሳልፍ እናቴ ትሙት ወይስ ከ12 ኪሎ 13 ኪሎ ሞልተሽ የመጣሽው አይ ቲንክ ዘና ብለሽ መሰል ተናፍተሽ አንቺ ትብስ አንቺ ብስብስ ተበብለሽ የመጣሽው መሰል ለካ እንደዚህ አይነት ተጽዕኖ አድርሶባታል ተብሎ ደግሞ ያንቺ ደጋፊ ቾኮሌት ግሩፖች አይደል ደግሞ ቾኮሌት አለ የሚዲያ ግሩፖች እኮ ንብ ግሩፕ አለ ቾኮሌት አለ መብረቆች አለ ምን ነው ደግሞ ብራብሮ አለ ዳይመንድ አለ እኔ ብቻ ነኝ ምንም የሌለኝ አይደል እኔ አንድ እንዳይኖራችሁ ጋይስ እግዚአብሔር ለምን ነገ ሐሳቤን ስቀይር እናንተም ግራ ይገባችኋል ማን ነው ሎሚ እንደዚህ በጣም ቱጌዘር አሁን ደግሞ ቱጌዘር መጥቶ በጋላ አይደል ያ እዴ በጣም እንትኖች ናቸው በቃ እንደዛ ነገር ፈጥረው አሁን ደግሞ የቾኮሌት ግሩፖች አሁን ደግሞ እኛም ለሷ መቆም አለብን ይሉና አዶኒያስ ላይ ይነሳሉ ምድረ ትንኙላ ፊሊት ነው እናንተ ላይ እንደዚህ መንፋት ዲዲቲ ይበቃችኋል እፈካ ሃይ የፈለገ እንኳን አጥፍቷቸው ቢሆን ጋይስ ዛሬ ነው እንደ ስሞቷ እንደዚህ እየተሞገሞጠች ምታው ሺት አይ ሄት እንደዚህ አይነት ጊዜ ጠብቆ የሚናገር ሰው ጋይስ ይሄ ከሰው ላይ የሚደመር ሰው በጣም ነው የሚደብረኝ ሃይ ግን የእውነት ልክ ነው በድሏቸው ወይም ደግሞ ያኔ እኛ ብለነው ነበር አንተ ለራስ ድምጽ ሳትሆናት ለጃኒ መተ ልጆቹ ላይ ጓደኞቹ ብለ እንደዚህ ማድረግ ልክ ነው ብለነው ነበር ያኔ ዝም ብላ ዘንድሮ ለምን ነው የምትለው ታንከሲስ እስስት ጋረራ የሆነች ልጅ ጫጫ ትጫወታለች በልቃጣ አዳሜ እሙሙን በቾክ እየሳለ ለሰው ወረቀት ፎቶ እያነሳ ሲልክ የነበረ ሁሉ ይመጣና ቀሚስ ለብሶ እንደዚህ ተጣጥፎ ይቀመጣል ከዛን ቶፒክ ላይ ሲያወራ እኔ እንደዚህ አይነት ቅጣት አልቀጣም ስብናዬ አይፈቅድም ቤተሰብ አለኝ ከተጫወትን እንደዚህ እንጫወት እንትን ፊልተርን ቀይራለን ይላል እግዚአብሔር ወጭ ነበር ማድረግ ውርጋጥ ጊዜ ወለድ ጨዋ ሊሆን ይፈልጋሉ እኛ የሮለድ ሲባል ለምናውቀው ነበር እንዳለ ሚዲያ ላይ ያሉት ጊዜ ወለድ ጨዋዎች ናቸው ጋይስ ግንባር ቀደም ጨዋም ባለገም እኔ ነኝ ግንባር ቀደም from the beginning ማለት የእውነት ጨዋውን ኮሎኩ ምንድነው ልንተጫጭ ነው እንደዚህ የመጣ ነው ጋይስ የለም ጊዜ አመጣሽ ምድረ አርቲፊሻል ኢንተለጀንት ሁላ እጁን እንደዚህ አድርጎ ይቀመጣል የእውነት ከዛ እነዛን ባለጌው ተዋቸው ይላሉ ደግሞ እውነት ተዋቸው አይመጥኑ የሚዲያ ጫዎች በጣም ያስቅ እውነት ምድረ ድልድይ ውስጥ ነው እኮ የሚያድሩት ከሚዲያ ውጭ ሰክረው ጋይስ ድልድይ ውስጥ ታስበው ነው እኮ የሚወጡት ደህና መጠጥ እንኳን የሚጠጡ አለም ለሰውነታቸው እንኳን የሚያስቡ አለም የሆነ በጂኒ እኮ የሚያድሩ ናቸው ምድረ ካሻኮራ ንፍጣ እኔ ለምን እንደተናደድኩኝ ገባችሁ ወይ አዶኔ አድናቂ እንኮኛ አይደለም ለምን ዛሬ ሊያወሩ ፈለጉ አልኩኝ ኮሶስ ሁሉ ቀን እንደለፈለፈች ነው እሷ ስታወራ ቤትምታ ሰው እንኳን ማያውቀው አለ ምድረ በጎች ምናምን ትላለች በጉን ራሷ ጥቅልል አድርጋ እየበላች እየዋለች ማለት ነው ራሷ ኮሶ እሷ ጠቅልላ ያረደች
በፌስታል እያሰረች ፍሬዘሩ ስጋውን እያስቀመጠች እየበላች በግ ተሳደብ። በግ ኬት ይመጣል? ለራሷ አርዳ እየበላቻችሁ ኬት ይመጣል? ጋይስ በደና ጊዜ ይሄው በገዛ እያለች ብልት በብልት ምላስና ሰንበር ቀንበርና ምናምን እያለች አርዳርዳ የምታደርገው እሷ፣ በግ ብላ የምትሳደበው እሷ። የኪዲ ነገር ግን አልገረማችሁ? ዛሬ ነው አዶንያስን ስሞታ የምታቀርብበት። ወደቃ በአንቺ ቤት እንደዚህ ነው መውደቅ። የድሮ ቢጫ እንዲህ ምንጭቅ ያለው ኩባይ እንዳለ ጸጉራቸውና ሁማኔሩን ከፊታቸው ላይ ሲያነሱት እኮ አርቲፊሻል ኢንተለጀንት ነው የሚመስሉት ሁሉም። እናቴ ትሙት እንደኔ አይሻልም በቁርንጫጭ እንደዚህ መምጣት ጋይስ። ፊሊተሯን አዳሜ ታንሳ ሶፊያን ነው የሚመስሉት። እቺ የሳውዲ አረቢያዋ ሮቦት አርቲፊሻል ኢንተለጀንት የእውነት ኤግዛክትሊ። ምድረ አሰስ ገሰሱላ የማይተዋወቅ ሰው እንኳን እላሌ ቢደባመር ምንም ነገር ሼም የሚያስይዝ ነገር ምንም ቢሆን በቅርብ ተገናኝታችሁ ምናምን ነበር እዛ ጎንደር ምናምን ሼም አይዝሽም አንቺ ኩርንችታ ተንኮለኛ። እቺ የጠላ ዲቲ ስታስጠላስ በጣም ነው የተናደድኩት ሳይ። ለምን ዛሬ ያወሩታል? የሱም ተንኮለኝነት እኛ እንዲገባችሁ ቀን ስንጠብቅ ነበር። እንኳን ገባችሁ። እንግዲህ የሱን ፎቶውን ዛሬ ሲዘቀዘቅ እስቲ ድምጽ ሁኑት ለአዶንያስ። ሀቃችሁ ወጣ ነው ይባላል ጋይስ። እኔ ተሳስቼ ነው የመጣላት አባዜ ያለብኝ እንዴ? እኔ ጋይስ አባዜው ስላለብኝ ነው ወይስ ልክ ነኝ ጋይስ? እስቲ በአንዳንድ አሳዩኝ እስቲ፣ ወይ በአበባ አሳዩኝ ወይ በነገር እስቲ። ውሸቴ ማለት እንዳልተሳሳትኩ ብቻ አረጋግጦልኝ። ይሄ የደጋፊና የተቋሚ ጉዳይ እንዳታረጉት፣ ባይዘወይ ሺት እንዳታረጉት። አበባ ስጡ ስላቸው አንዳንድ ይጽፋሉ። አንዳንድ ነፃ ነዋ ምድር ደሃ አበባ እንኳን የሌለው ጓደኞች ነው እኮ እዚህ ተሰብስበው ያሉት። አበባ እንኳን የሌለኝም እኮ የኔ ደጋፊ ሆኖ አበባ እንኳን የላቸውም። ሺት ሳስጠላ እኔ እኮ ዝም ብዬ ነው እኮ። ለነገሩ ደሃ እንኳ ይቀብራል። ደሃ ይቀብራል። ደሃ የፈለገ አፈር እንኳን ቢሆን ያለብሳል ሲያለቅስልም ከልቡ። በዚህ ልጽናና እንጂ ምን ላድርግ? በዚህ እንኳን ልጽናና። አትዘይ እንደው ዘዴ ይኸውነት እንዴ ረጅም ሰዓት ነው ከረገጠችው ጋይስ አዶንያስ ረጅም ሰዓት እንደውም ሊያ በመሃል ላይ ስታወራ እስቲ ዝም በይ ላውራበት። እኛ ያኔ ትጨፍሪያለሽ ከጃኒ ጋር ለምን አልቆምሽም ሲሉ ነበር። ከአዶንያስ ጋርም ደግሞ የሚጨፍር ብዙ አለ። እስቲ አሁን ይቁሙለት አለች። እሺ እስቲ አሁን ይቁሙለት። ውሸታምነቱ ያው ቀን በቀን ይገባቸዋል። የሱ ነገር ይገለጥላቸዋል። ከዛን በጎች የሚለውን እሷ አትለው ሊያ ትልላታለች። ከዛን ልክ ሊያ በጎች ስትል በጎቹ ላይ ጨምራ ትናገራለች። እኔ የሊያ ጅዝባነትም ነው የሚገርመኝ። እሷን ተሳዳቢውን ቃል ጋር ልክ ቤት እንትን ተባብለው እሷ አዶናይ ስትል አይገርምም የሚለውን ቃል እንደዚህ እየተበዳደሩ የብልግና ስድብ ይመስለው እሷ እንድትጠራው ይደረጋል። ልክ እሷ እንደጠራችሁ ደግሞ እሷ የሚቀጥለውን ሴንቴንስ ደግሞ ትቀጥላለች። የመጀመሪያውን ስንኝ ሊያ ትላለች ኮሶ ማለት ነው። ሁለተኛውን ስንኝ እሷ ደግሞ ትጨምርበታለች። ተግባብቶ እና የብልግናው ስንኝ ሲሰጣት እሺ ብላ መቀበለው ነው ግርም የሚል ጅላንፉ። ከኪዲ እንደውም ለአዶናይ ጥሩ ታስባለች ኮሶ። ምክንያቱም የምታረገው የምታወራው ነገር ፊት ለፊት ላይ ታዩታላችሁ።
እንደዚህ ቀን አትጠብቅልህም። እዛው ነው የምትናገረው። ገብቷል? ቶፒክ ሆንክ ቶፒክ ይሆናል። ገብታ ስለምን ልታወራ ነው ታዲያ ሁልቀ? እቺስ ዛሬ ገና ለገና አዶንያስ ጋር ሰዎች የሆነ ተቀይመውታል ብላ ቀን ጠብቃ ምን ያህል በደል እንዳደረሰባት ስታወራ ሺት ተንኮለኛ ናት። እከካም አልኩኝ። ድሮም ተንኮለኝነቷ ግልጽ ነበር። ኤግዛክትሊ የሀቢባ ታናሽ እህት ናት እኮ ሀቢባ ታናሽ እህት። ሀቢባ ለባሏ ሱፍ መግዛት እስተቻለች፣ ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም? ያንተ ትዳር እንኳን በአናት ዓለም ለምን እያየ ነው ዜታ አይፈነዳበትም? አያገባትም። እዚህ ጋር እንዴት ለባል ትቀልባለህ ትላለች። እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት። ልጇ ሆዷ ላይ ሄዶ ልጥፍ እስከሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበትብ ሀቢባ በመውለድ አትፈልግም። ባይዘው ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት። ምክንያቱም በምን ትነግዳለች? ሰው እንዴት ወካ ያረግ? ሰው እርጉዝ ሆኖ በሰለጠነ ሀገር ሰልጠኛለሁ ስልጡን የሰለጠነ ሀገር ላይ እኮ ደና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው። አድርግ ይላል። ወካ አርግ። ቆንጆ ነው ቆንጆ። ቁጭ ብላ ስለ ጠንቋይ ኬስ ታወራላለች። ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታል። ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው። ልጁ የሰማውን ነገር ነው የሚኖራት። ባይዘወይ ልጆች ሙዚቃ ይሰማሉ። እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት። ዛሴት ሁሉንም ይተገብራል። ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ። ከዛን ደግሞ ወይ ልጁ የሆነ ነገር ይገጥመዋል። ልጄ ሲወለድ አይኑ ላይ ትንሽ ጉድፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛ እናት አይዞሽ እንኪ አንበሳ። የኔ ጤንነት ከአንበሳ በላይ ነው በታች ነው ለሷ። ገብቶቻል? ሰው ወካ አረግም። እኔ ማጸና ውስጥ ራሱ ያለ አይመስለኝም። ልጁ ሆዶ ላይ ተለጠፈ ነው የሚመስለኝ፣ ቆዳዋ ላይ ኖ ፑሽ። ለሊት ደስ ቁጭ ብላ ትጫወታለች። ከዛ በኋላ ጠዋት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች። እዛው ጋር አለች። 80 አንበሳ ነው ምናምን ብላ ለተስፋዬ ስትመልስለት ሰምቻለሁ። 80 አንበሳ ላይ አገኘው አለች። በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ ውዶች ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። እናቴ ተሞት እሱኑ እንደገና አምጣ ማለት ይከብደኛል። እኔ እኮ ሌላ ሰዎች ጋር ጌም የምትሰጡት አይና ወይ ኬት ያመጣሉ ብዬ እኔ አልጠይቃችሁ። ለዛ ነው እኮ እኔ ጌም ሲልኩብኝ ራሱ ማልጫወተው እንጂ የፈለገ ባጣውን የሆነ 5000 እንደማታሳጡኝ እኮ አውቃለሁ። 5000 የሆነ ቦታ ስትሰጡ ሳይ ዊኬንድ ነው የሚያመጡት። አልጫወትም። ለኔ ሰቀጥጠኛል። እኔ ሰው 80 አንበሳ አገኘሁ ምናምን አለች። እኔ ስንት እንዳገኘችም አሁን እንትና ስትናገር ነው። በሁለተኛው ቀን ከፊት አውራሪ ጋር ታብታብ ሆዴ እንደዚህ አርግቼ ይቀጣኛል ምናምን ስትል እኔ ጨነቀኝ። ትናንት የሰጣት ሰው ዛሬ ኬት ያመጣል? ኢፊዩ በጣም በሰልፍሽነት አይምሮና ጭንቅላት ካልተደፈነ በስተቀር በመስገብገብ እኔ የዚህ የመስገብገብ ውጤቷን ልጇን ሆዷ ላይ ይለጥፍላት ነው ያልኩት። እግዚአብሔር የመስገብገብ ውጤት ምን ማለት እንደሆነ ልጇን በአንበሳ የቀየረች አንድ ሰዓት እንኳን ወክ አታረግም። ትመጣለች የመዳም እንትን ባሌ እንደዚህ አድርጎ ልጆቹን አበላ ልጆችን ለምን አታበላ እያለች ሆዷን ይዛ ታወራለች። ልጁ የሚሰማው ክላሲካል አይደለም ምን አይደለም። የነ ሀጂን ቆለጥ መሰራት እርጉዞናን የሰማችው የነ ገኒው ጥንቁልና የነ ሱሱ ባሌ እንደዚህ አድርጎ ሁማኔር ሸጠ እሱ ነው። ዜዶ ስታለቅስባት እዛ ነው ልጁ ይዞ የሚወጣው። ይሄንን ብቻ ነው። ልጆች የማይሰሙ እንዳይመስላችሁ።
ቆሻሻ የልጄ ጤንነት ከአንበሳ በታች ነው ያርክሽው እንጂ አንበሳው ይበልጣል እንጂ ሰው ከሰጠምና ችግር የለው ማንንም እኮ ይስተገስ አይ እኔ አሁን ትንሽ ጌም እንኳን ለምጫወተው በሁለተኛው ቀን እጫወታለሁ አይታችሁኛል ሼም ስለሚይዘኝ ነው እኮ እግዚአብሔርን ሼም ስለሚይዘኝ ቡላላ ቴንክ እውነት ሼም ይዞኝ የሆነ ቦታው ዝም ብሎ በአጋጣሚ ወይ ሪከርድ ጌም አለ አሁን ማምዛ ሰሰጥ ካየው ለኔ የሰጠችም ይመስለኛል ጫንቆኝ ኬት ታመጣለች ህዝቡ ይወርድ ደሞስተኛ ነው ምናምን ይላል እውነት የሆነ ይጨንቀኛል እኔ ለነሱ እና ባላ ይሻለኛል ምን እንደምታረጉ ራሱ አለበለዚያ ሼም ይዘኛል ለኔና ለእንትና የተለያየ አካውንት መቼም ጉራጌ ምናምን ጉራጌ ሼም የለውም እንዴ ምን ነው የምታወሩት ጋይስ ሃያለስ ወይ ጉራጌ ገብገባ ከሆነ ሮማ ለምን አትጫወት ሮማን ብትጫወት እኮ የአድናቂ እኮ አላት እኮ ምንም ቢሆን እኮ እናቴ ትሙት እኔ አንድ ቀን ስትጫወት አላየኋት ብር ብቻ ብትፈልግ እውነት ለሮማን በስነ ስርዓት በደም ነው ሰፖርት የሚያደርጓት እንደዚህ ጌም ብትጫወት እግዚአብሔር ሮማን ሰዎች ዝም ብሎ አይ ቲንክ የሆነ ጌም እንትን ብትል ዝም የሚሏት ልጅ አይደለች ሊሳም ሳይትዩ አይደለች እና ጉራጌ ላይ ታድርጉት ጉራጌ የሰው ትዳር እያፈታ ነው እንደ ራሱ የሚጠብቀው ሃይ ባሌ ነው ሰርቶ የሚያበላኝ ትላለች ምሱ ነው የሚያኖረኝ ትላለች ሆዷ ላይ ወገቧ ላይ ልጇ ተላጥፎ አልላቀቅ እስከሚል እንደማስቲሽ ቁጭ ብላ ትውላለች ሰቀጫ ቶርቶርት እናቴ ትሙት የዚህ የመስገብገባው ውጤት የሆነ ነገር አሳየኝ ይላል የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ከሆነው ድንገራችሁ የፈለገ ብትሆን ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት እግዚአብሔር ያው ነው እሷ ጉራ ተቆረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማይትመስለኝ ሰው እኔ ግልጹን ነው የምነግራችሁ እግዚአብሔር ምንም የማትመስለኝ ምክንያቱም የመስገብገባው ውጤት እንደሆነ ልትማር ይገባል አንዳንድም ወላጅ እግዚአብሔር በልጅ ያሳያለሁ ይላል ጥሩ ነገር መጥፎም ነገር አንተ ባደረከው ነገር በልጅ መሆኑ ባልስማማ በእግዚአብሔር ስራ ግን አልገባም ግን ምንም ነገር ሆነች ብትሉ ከኒያፍ ወይ ምስኪን የሚል ቃል ከኔ አትሰሙት እግዚአብሔርን አትሰሙት በፍጹም ምንም አቆሸባብልላችሁ ነገር የለም እናንተዛ ተጀባበኑ ነው የምላችሁ የተረገመች ሰው እንደዚህ ይሄን ያህል ማንነቱን ይስታል እንዴ ምንም የፈለጋችሁትን ብትሉ እኔ ደንታ አይለኝም በሷ ጉዳይ የስራውን ያሳያት እላለሁ የሆነ የለም ይሄ መስገብገብ የሆነ ነገር ትርጉም ባሳያት እላለሁ ያ ምን እንሂድ ጥቃቅና አነስተኛ ቶፒኮችን ነው እንጂ አጀንዳ አይደለም ጀስት ግን ሁሉንም ነገር ውስጥ ገባ እንበል ብለን ነው የምትጽፉት ነገር ላይ ነው እየሄድኩ ያለሁት ቀጥታ ወደ ቶፒካችን እንሂድ ወይስ ሌላ ምን ልሰው ነገር አለ ሃይላይት ምን አለ ሃይላይት ምን አለ ሃይላይት ቀጥታ እንደ ብር ማሲ አንበሳይን ስታላመጣሽ ደስ እኔ ወደ ላይ ነው የምሰጥሽ ሐቄ ነው በሐቄ ትቀዘፈያታለሽ እንወቅ ያ ሐቅ አባ የትም ብትገቢ አይወጣም የት ያ ምስጢራችሁን አወጣለሁ ቲም እንደ ስንት ምስጢር እንደምታውቅ እንኳ አንዴ ከካው ላምጣሽ ያ እናንተ ሁለተኛ ሌላ ምንድነው አዜብ ተስፋዬና ረጅም ቶፒክ ይሆናል አሁን ሪአክት ካረኩበት የሃፒን ጉዳይ ለንተው በነገራችን
በነገራችን ላይ የሀፒ ጉዳይ ላይ አይደለም የታሰረችው ብላ ሙኒት ለእንትና ጋር ስታወራ የነበረው ካሁን በፊት እነ ጆከር ጋር የወጣውን ኦዲዮ ሰምታችሁታል? እዛ ኦዲዮ ላይ ምን እንደምትል ታውቃላችሁ? በሀፒ አይደለም የታሰረችው በዛ በነጩ ፓንት ነው ቀዩ ፓንት በሚባለው ሚለው የተወራው ትዝ ይላችኋል? ላምጣው አያችሁ? የሀፒ ጉዳይ የሚያሳስራቸው ነበር። እሺ ምክንያቱም የሀፒን ቪዲዮ የወሲ ቪዲዮ መጀመሪያ እሷ ጋር የደረሰው እሷ ጋር ነው። ለምን አንቺ ጋር ደረሰ የሚል ጥያቄ እንደሚያስነሳባቸው ያውቃሉ። ያን ሪከርድ ቆይ አሰማችኋለሁ። እሺ ሰምታችሁታል እኮ ግን እንደዚህ ስላልሰማችሁት ነው። ጆከር ጋር ስለ ሙኒት ሲያወሩ ማን ነበረ እዚህ የሚመጣው ልጅ? ይሄ እንትናም በጣም አይወዳትም። የእነሱን ታሪክ ደግሞ በደም ያውቃል። ማነው ስሙ? ማን ነበር ስሙ? እዚህ አንድ ጊዜ እንዳውም ቦልኬው ነበር ሳራ እንዳትነኪ ሲለኝ አሳረኛው ያ ጎበዝ ኢትዮዬ አሳረኛው ሙኒት ሪከርድ አድርጎ እንትና ጋር ሲሰማ አልነበረም? እዛ አሳረኛው ላይ ስታወራ ሀፒን ጠቅሳዋለች። በነገራችን ላይ ቆይ አሰማችኋለሁ። ትኩረት ስላላረግነውና አጀንዳችን ስላልነበረ ነው ያኔ ሀፒ። አሁን አጀንዳችን ሲሆን በሀፒ ጉዳይ አይደለም እኮ የታሰረችው በዛ በቀይ ነው በምን ፓንት በሚባለው አንድ ሌሊት እስር ቤት አድራ ወጣለች ስትል ሙኒት ማለት ነው። አሁን አጀንዳ የሀፒ ስለሆነ ሀፒን ሰማውት ማለት ነው። እሺ ያኔ ያልሰማችሁት ሰምታችሁታል እኮ ትኩረት ስላልሰጣችሁት ነው። እሺ እና ለዚህ ዙር ደግሞ ጠንከር የሆነ መርቀን ለማለት ከካው ላምጣ። እኔ ከካው ላምጣ ቡና በጠጣ ደግሞ ከዚህ የበለጠ እብድ ነው የምሆነው። ባይዘው ያ እንዴት አንድንሁን ዘንድሮ ዶላሩ በጓሮ ስለ ቻኩር እና እስጢፎ ጌም ተጫወቱ። ያ አይ ዶንት ኖ አይ ቲንክ ይመስለኛል ታኩር ባለ ሀብት ያውቃል የሚል ስሙ ጠፍቷል። የዱባይ ያኔ ጋሽዬ መኪናውን በአደራ እንድንሰጥ አድርጎናል። ጋሽዬ ወደ ላይ ነጠቆ ብሎናል። ጋሽዬ ምሳ አዞልናል ስትሉ የነበራችሁ ሁላ ጋሽዬ አንዳንድ ጊዜ ስማችሁ የለም እንትና ያደርጋል ስትል ትዘናጋል እና ሁሉም ጋሽዬን እየጠበቀ ነበር። እየጠበቀ ሳቱ አለቀ ጌም ይመስለኛል። አይ ቲንክ ስቲፎ የራሱን መንገድ ያው የድሮት ጊፍተሮቹ መሰለኝ ምንም ያመጣው ነገር አይመስለኝም። እና ታኩር ደስ የሚለው ነገር እዚህ ሚዲያ ላይ እንደምናየው ድራማ ጸቦስ ምናምን አልገባም። ዳስ ይመጣል የሚል ዘፈን ጋብዞ እንትን አረግ። እኔ የሚገርመኝ ጌም ሲጫወቱ ዲኮሬሽን ምናምን ነገር ቤቢ ሻወር የሚሰሩ ነው የሚመስሉት። ቤቢ ሻወር ሸሌ ሻወር ቤቢ ሻወር አዘጋጅተው ነው የሚመስሉት። ከኋላ ዲኮር አድርገው ወጪ አውጥተው ምናምን ነገር የእውነት ደግሞ ይሄ ያለው ኢትዮጵያ ላይ ነው። ይሄ ነገሮች የማየው ቦታ ተከራይተው ምናምን ነገር አበባ ሰርተው ምናምን ነገር ልደት ነው የሚመስለውና ማለት አሸናፊውም ተሸናፊውም ለነገር አልደግፈው። ምን ችግር አለው? ቤትክ ውስጥ ፏ ብልጭ ብለህ ማድረግ ትችላላችሁ። እና ያ ሁላ እንትን ምናምን ነገር እስቲፎ አረካቱ ደስ ትለኛለች። ባይዘው መቼ ነው አረካት እንዳለው የገባኝ እና ደስ የሚል አረካት። አንድ ጊዜ ታኩር ሽቶ ቤት የከፈተ ጊዜ ሽቶ ቤቱ እንደኛ ያስተዋወቀለት ጋርዶች ይዞ ይሄዳል። ከዛ ጋርዶቹ ይሄን ሽቶ አንሳይ ግን እሱ መነጽሩን አድርጎ እንደ ሱፉን ለብሶ ሲል እነሱ ይለቅማሉ ቶሎ ቶሎ። ግን የሚከቱት ጥቁር ፌስታል ውስጥ ነው ሽቶ እና ተናበው ምናምን ነገር ካርዱን ሰጥቶት ይወጣል። በቃ ባለ ሀብት ገብቶ ሙሉ ሱቁን ገዝቶ ወጣ። እና ጋርዶቹ የሱ ጋርዶች የሚታዘዙለት የስቲፎ
ሽቶን እየለቀሙ ጥቁር ካሽካሽ የሚል ፌስታል ሰው ቢከቱት እና ያቺ አረካት ፌስቡክ ላይ ይቻል ተመቸኝ። ሙዳቸው ደሳል ያ ከታኩር ጋር ይግባባሉ። በሙድ ይግባባል። አይ ቲንክ ማንም ላይ ተንኮል አልሰራም ይመስለኛል። ግን አይ ቲንክ ታኩር መኪናው ላ ተገዛ ምናምን ስለተባለ ጊፍተሮች ተቸግረው ሳይሆን መስጠት የፈለጉት ባለሀብት እየጠበቁ ሳቱ አለቅ አይ ቲንክ ያ ነው አይ ቲንክ እንጂ ምንም ነገር ተንኮል ምናምን የለበት። ያ እንትን አስተዋውቆት ነበር። እሱ ማስታወቂያ ይሰራ ነበረ ምናምን ታኩር ይሰራ ነበር። ያ ይሰራ ነበር። ያ አይ ዶንት ኖ እኔ ላይቭውንም ታኩር እንደሆነ ነው የማውቀው እንጂ ላይቭ ገባ መቼ ወጣ አላውቃቸው። ያው ታውቃቸዋለህ፣ ግን አመለካከታቸው ከ5 ዓመትም 10 ዓመት በኋላም ስታያቸው ብዙ ማያስቸግሩ ልጆች ናቸው። አይ ቲንክ ብዙ ሰዎች የተዘናጉት የለም ይሄ የወርቁ አይተነው መኪናና እርዳታው ስሙን አጥፍቶ ሳይሆን ከወደ ዱባይ ከጎኑ ይቆማል ብለው ነበር ሰዎች። አይ ቲንክ ከነ ወርቁ ከነ ወልደ ጊዮርጊስ ይሄ እነ ጆከር እነ ቡቺ ምናምን የለም እሷ ለራሷ 50,000 ድራም የወሰደችውን አከፋፍላ ጨረሰች። አሁን ደግሞ ሳራ ነች ወኪሏ። ሳራ ላይቭ ግቢ ስትላት ትገባለች፣ ውጪ ስትላት ትወጣለች። ምክንያቱም ታስጠርዛታለች። ያልገባት ነገር ሰራተኛዬ ብላ ወረቀት ከፈረመችላት ደሞዝ የታል ብላውላ መክሰስ እንደምትችል አታውቅም። ደሞዝ የታል ብላ መክሰስ ትችላለች። ምክንያቱም ሰራተኛዬ ብላ ከፈረመ ጊዜ ጀምሮ ሰራተኛዋ ናት። ያ እና ታኩር ጋር አይ ቲንክ አላስተዋወቀም። እንደገና ደግሞ አንዳንድ አንበሳ እንኳን ሊሰጡት የሚያስቡ ሰዎች የኛ አንበሳ ምን ያደርግለታል 30 እና 40 ይጎርፍለት የለ ብሎ የለ የሆነ አንዳንዴ መጥፎ ኢማጂኔሽን እኮ ነገር ያሰናክላል። ያ ነገር መሰለኝ ያ ነገር ነው አለመግባባት። እንደዚህ አይነት ነገር እንዳይፈጠር ቀድሞ ማሳወቅ ነበረበት። ያ ትንሽ ልጅ ቢሆንም ስነ ልቦና የሚገባው ይመስለኛል ሚዲያ ላይ። እስቴፎ ደግሞ እዚሁ ላይ የሚፈጥረው ድራማ ነው። ለዛ እዚሁ ሚዲያ ላይ ያሉትን ሰዎች ከጎኑ እንዲቀርቡ ያው ማሳወቅ አለበት። ከጎኑ ቀርበዋል ብዬ አስባለሁ። ከጎኑ ሆነው እና ለእንትና ተሰጠ ለእንትና አልተሰጠም የሚባል ነገር ስህተት ነው። አሁን ቤታ እንዴት ለእንትና አሰጡትም ስትል ነበር። ቤታ አንድ መርሳት የሌለብሽ ነገር ሰዎች ለሚግባቡት ነው የሚሰጡት። ለእንትና ሰጣለሁ ብሎ የተዘጋጁት ነው ያለታ ምን እንደሚፈጠር አያውቁ። አንቺ ለምን ለስጢፎ ሄደሽ አልሰጠሽውም ነበር? የሱ ጊፍት ስለበዛ ነው አይደለም። እስጢፎ ጋር ጸበኛ ነበርሽ። ጸበኛ ስለነበርሽ ያው ታኩር እንዲያሸነፍ ስለፈለግሽ ጊፍት ሰጠሽ እና ብቻሽን 3 ሚሊዮን ወይ 4 ሚሊዮን ማንጣት እንደማትችይ ስታውቂ ያንን ስሜትሽን በስሞታ ገለሹ። ይሄ ብቻ ነው የተፈጠረው ቤታ። እሺ ያ this is happen ገብቶሻል? እዛ ሴት እስጢፎ እየተመራ ቢሆን ተሰጪው ነበር? አትሰጪው፣ በደም አትሰጪው። እስጢፎ ደግሞ እንዳይሰጡት ያደረገው ምንድነው? ይሄ ኢማጂኔሽን ይሄ የወርቁ አይተነው ምናምን እና ያንቺ ያሳልሽው ኢማጂኔሽን ስላልተሳካ እነሱ ላይ ስሞታ ማቅረቡ አግባብ አይደለም።
አንቺ ልክ የመረጥሽውን ሰው ሄደሽ እንዲያሸንፍ ፈልገሽ የቻልሽውን እንዳረግሽው ሁላ እነሱም ደግሞ ከዚህ የበለጠ በጣም ያደርጉለት ይችላሉ ብሎ ኢማጂን አይምሯቸው ላይ ይሳሉታል። ይሄ ነገር እንዳይፈጠር ቀድሞ ማስተባበል ነበረበት እንትና ታኩር። እንደገና ደግሞ ጊፍተር የለኝም ብሎ ትቶ ለምን የእስጢፎን ጊፍተሮች የሱን ጊፍት ለምን ያጨናግፍበታል? እኔ አሁን አንድ ሰው የሚጠቀም ከመሰለኝ ጊፍተር እንኳን ባይኖረኝ ጌም እንጫወት ካለኝ ካመንኩበት እጫወታለሁ። ላሸንፍ አይደል ዛሴ እንዳይጨናገፍ። አሁን ለምሳሌ እኔ እዮዳብ ጌም እንጫወት ሲለኝ እናቴ ትሙት እሱን ሰፖርት ላደርገው ብቻ ነበር። እግዚአብሔር ለምን ማንን እንዳሰበ ገብቶኛል እና ተጠቀምበት አልኩት። እንደነቃው እንዲገባው ብዬ ጽሁፍ ምን አስቀመጥኩ፣ ተጠቀምበት አልኩት። ይሄ ረገው መሰሪነት ያሰብኩለት ነገር ስላልገባው እግዚአብሔር ደግሞ ጌሙንም ባልጫወት ያው ለኔ ልሰጡ ጊፍት ልሰጡ ያሰባችሁ ሰዎች አላሳጣችሁኝም። ቴንኪው ያ ይሄ የተፈጠረው እና ሆይ አልሰጣችሁትም። አንቺ መርጠሽ መሰለኝ ለእንትና አይሰጠሽው። ምክንያቱም ከእንትና ጋር ጸበኛ ነበርሽ አይደል ቤት። ይሄ ልብሽ የሚያውቀው እውነት ነው። ሚዲያ ላይ የምትናገሪው ደግሞ የንዴት የምናምን ያ አሁንም የዲቦራ ግሩፖች አሸነፉ። የዲቦራ ግሩፖች አሁንም አሸነፉ። ሄዳ እሱ ለሱ ቱጌዘር አወረደች። የዲቦራ ጊፍተርም ሄዶ ቱጌዘር ይሄ ቱጌዘር ጋይስ አለርጂክም እንዳይሆንብን እየፈራው ነው ያለሁት አይ ቲንክ። እና እንዴት አልሰጣችሁትም እንዴት ምናምን አይባልም። ይሄ የወርቁ አይተነው ጋር ስሙ መያያዙ ከወርቁ ጋር ለምን ግንኙነት አለው ምናምን አይደለም። በቃ በእርግጠኝነት ህዝቡ በወርቁ በኩል ቢያንስ አንድ 20 አንበሳ በነወልደ ጊዮርጊስ ይሄንን የእውነት ዝም ብሎ የለም ሳይኮሎጂ ኮድ እዚያ አይምሮች ላይ ይስላል። አሁን ብዙ ልጆች ውጭ ሀገር ያለው ወላጅና አንድ ልጅ ውጭ ሀገር ወላጅ ያለው አንድ ልጅ ያለው ደህና ቦታ ይደርሳሉ ቤተሰቦቻቸው። ብዙ ልጆች ውጭ ሀገር ካላቸው ኢትዮጵያ ያሉ ቤተሰቦች እሷ ትልክ ይሆናል እንትና ትልክ ይሆናል እያሉ ኢትዮጵያ ያሉት ቤተሰብ ስሙን የላችሁ ትፎካከራለሽ። አንድ ትፎካከራለሽ፣ ሁለት አይ እንትና ስነ ልቦና ይሄ ያን ነገር ወጥቶ መናገር ነበረበት። እኔ እንደዚህ እንዳታስቡ እንደዚህ ነው ያኔ እንደዚህ ቀረ እና እንትን እንዳትሉ እንደዚህ ብሎ ለሱ ሰፖርተሮች መናገር ነበረበት። ከቆይ ሁለተኛ ዙር ላይ እንዲያሸንፍ ያደርጉታል ምናምን ያሉ እየጠበቁ ሰዓቱ አለቀ። እነሱ ደግሞ ቤስት ኦፍ 3 አይ ቲንክ አልተጫወቱ ዋን እና ያንቺን የመናደድ ስሜት ቁጭት አታስመስዩ ቤታዬ። እሺ ያ ሐቢብቲ ያ ሄሎ ያ ቀልቢ ያ ኡምሪ እሺ ይሄን የተፈጠረ እንዴት አሰጡት? አንቺ መርጠሽ ለእንትና እንደሰጠሽው ላይ የመምረጥ መብት አላቸው። እንደገና ደግሞ የኔ ምን ያደርጋል አሁን ለሱ ትላል። አሁን ባለፈው ዲቦራው ዩኒቨርሲቲ ጌዘር ጆሮአችን እንደዛ አዙሮ እዛ ውስጥ እኔ 2 አበባ በሰጣት ምን ያደርግላታል? አንበሳ የራሱ ድምጽ ነበረው። ለዛ ለምንድን ነው የምሰጣት? ምንም አይጠቅማት አይታይም። በባህር ውስጥ አንድ ጭልፋም አይሆንም። ዛሴት እና የታኩር እንደዛ ነው የጠበቁት። ይሄ ተንኮል ነገር ምናምን አይደል። ዛሴት ያ እስጢፎ ታኩር ምንም ተግባብተሽው አይደል። እስጢፎ እንዲሸነፍ ፈልገሽ ነው ጊፍት የሰጠሽ። አንቺ እንደመረጥሽላ እነሱም ይመርጣሉ። ዲቦራ የእስጢፎ ጓደኛው ናት እንጂ ታኩር አይደል። የዲቦራ ጊፍተሮች ዲቦራ ያለችበት ቦታ ነው የሚቆሙት እንጂ ለሱ አይደል። አዚስ አረ
እና ስሞታው ምናምን አግባብ አይደለም። ጀስት ስነ ልቦናን የተፈጠረው የለም መጠባበቅ፣ ይሄ መጠባበቁ ነገር ያ። እኔ ግን አንድ ጥያቄ ልጠይቃችሁ። ዲቦራ ጌም ካሸነፈች በኋላ ለምን ነው ስድብ የበዛባት? ለምንድን ነው? ያውን መብረቅ ምልክት ያላቸው ሰዎች በየቦታው ፎቶን ይዘቀዝቃሉ። በአዲስ ራቁት ፎቶ መፖሰት ጀመሩ። ኢዚስ ሄልዚ ጋይስ? ጤናማ ነው ይሄ አመለካከት? ይሄ የመብረቅ ምልክት ያውነት በህካ ሲንታቡቱ ማለት መብረቅ ይወረድባችሁ ማለት ነው። ይሁን መብረቅ ግን ትርጉሙን ታውቁታላችሁ ጋይስ? ያ መብረቅ ከተገኘ ነው ጥቅሙ እንጂ ካልተገኘ እዚህ ጋር ወረደ ስትሉ ሰባተኛ መሬት ውስጥ ነው የምታገኙት። እንደዚሁ ኢነርጂያችሁን ከጨረሰ በኋላ ከስንት ዘመን በኋላ ወይ አንድ ገበሬ ያገኘዋል፣ ከዛ እሱን ሸጦ ሀብታም ይሆናል። አለበለዚያ እንደዚሁ ሰው ላይ ጉዳት የሚያደርስና የሰው ጆሮ እንትን በማለት ሰው በመግደል በማቃጠል የሚታወቅ ቀዝቃዛ ወላፈን እንትን ነው፣ ባህላዊ ፈንጂ ነው። ያ የእውነት መብረቆች ለምንድን ነው ራሳችሁን ዝቅ የምታደርጉት? ልክ ይሄ የቤታ ሐሳብ ይመስል ለምንድን ነው በቤታ በዲቦራ ቀንተሽ አይነት ሰዎች ስለሷ እንዲያስቡ ለምን ታደርጋላችሁ? ለምንድን ነው አሁን ዲቦራ አንድ ቀን ሞታ ተናግራ አታውቅም? ከጌሙም በኋላ ምን ተናገረች? አሁን ዲቦራ አሽሙር ነገር የእውነት ተናግራለች? እውነት ለመናገር እኔ ቁምጥልጥል ምናምን እንደዚህ ኤቢሲዲ ምናምን እስከዚህ የማቆጥር ሴትዮ what the hell ምናምን ስትል እንደ አይባልም። እኔ እላታለሁ፣ እኔ ልበላት። ግን እናንተ አሁን በአዲስ ፎቶዋ ይሄ የራቆት የምን የሷን ነገር ምናምን መለጠፍ ምንድን አሽሙሩ ምን አመጣው? ምን ተናግራ ታውቃለች? ሲሪየስ ቶክ ጃጉር የኔ ጃጉር ቴንኪው ጃጉራችን የእውነት የትም ዓለም ቢሆን ግዴታውን የማይረሳ ጃጉር ሀቢቢ ብያለሁ። ቴንኪው እሺ ጃጉር። እና ሲሪየስ ቶክ ካልታዘባችሁ እኔ ሲፖሳስቱ ሳይ ምን አርጋ ነው አልኩኝ። ማለት አሁን በአዲስ እንደገና የምትፖስቷት ግን ነው በቃ እንጂ ቶፒክ አምጥታ አይደለም፣ ምን ብላ አይደለም። ሀገሬ ኢትዮጵያ እያለች እንደ ቦሌ ልጅ ስትዘፍን ነበር። ኢትዮጵያ የቦሌ ልጅ ብቻ አይደለችም፣ የሙሉ የገጠርም ነው ብዬ ልናገራት። ከዛ በኋላ ቅምድ ማድረጉ ቤታን ለምን አይደል እንዴ? ጃጉር ቴንኪው እሺ። የሆነት ጃጉር እንኳን ብዙ ቴንኪው ራሱ አልለው በቃ ይሆን የለም ከቤተሰብ የምትጠብቀው ነገር የለም። እንደዛ ነው የማየው። ያ አስጠላች። ግን ዋይ የቤታ ልጆች እሷን እንትን የሚሏት እንዴ የትም አትደርስም የተባለች ልጅ ዩኒቨርስ ጆሮአችን ላይ እስከሚጮህ ድረስ እኛ ላይ ራሱ ትራማ መፍጠር ለሷ ራሱ አይገርማትም እንዴ? ገና አንድ አመት እኮ እንደ ቦሌ ታወራለች ወደ ባሌ እስከምትመለስ ድረስ። የእውነት የባሌ አክሰንቷ እስከሚመጣ ድረስ ችግር የለውም እንዴ? እኔ ራሱ ቱጌዘር ከእንቅልፌ ቀሰቅሰኛል አንዳንድ ቀን። እኔ ራሱ ተወግቻለሁ። እስቲ አንድ ቱጌዘር አውርዱና እኔን ራሱ ከቀልቤ መልሱኝ ጋይስ። እኔ እኮ ከዛን ከወዲህ ተለክፌያለሁ፣ ልክፍ ብያለሁ። ሊሊ እስቲ አንድ ቱጌዘር የሚያወርድ ሰው አምጪና አድኝኝ ከዚህ በሽታ። እስቲ የሆነ ነገር አድርጊ እስቲ ከዚህ በሽታ እኔን ራሱ እንትን በሉ። ለክፋችሁ ቀራችሁኝ እኮ። ከስጋው ባይደርሰን ከመረቁ ይድረሰን ቢያንስ ከመረቁ። this is not fair። ህይወት እንትን አይደለችም፣ ፍትሃዊ አይደለችም። sometimes you know life is not fair, not sometimes, often often ይላል እዚህ ሀገር often ይሁን ያ
ዊ ዌት ዩ ጃጉል ሆይ ጃጉል ላይ ብቻ ነው የምታፈጡት ምንድን እና ዛሬ ቦጮቅ ነው ቀጥታ ወደነ እንትን አስተምንገባ ሃፒ ከዛ በኋላ አንድ በጣም እንግሊዘኛ የሚጽፍ የምትተማመኑ ሰዎች እጃችሁን አውጡ በጣም ቃል በቃል እንደዚህ እኔ ያልኩትን ነገር መጻፍ የምትችሉ ሰዎች እሺ ከዛ አንድ ሰው በዚህ ላይ ትመጣለ እንግሊዘኛ በስነ ስርዓት ዝም ብሎ የሚበዛበት እንግሊዘኛ we don't like it the is ምናምን I don't like it without the guys my ምናምን የለም አበሻ እንግሊዘኛ ለማሟላት my ይላል my is I am I the without I direct to agenda የምትተማመን የጻፍከውን በእያንዳንድ ሴንተንስ ታነባል